ይኬ መረዳት ስለፈለኩ ነው። ኦኬ ጥያቄን ጠይቅ። ኦኬ የመጀመሪያው ጥያቄ ሐዲስ የመጣው ከቁርአን በኋላ ነበር አይደለ? እሺ እና ቁርአን ላይ ነብዩ መሐመድ አላህን ያናገሩበት ሱራ ይኖራል ወይ ደግሞ አላህ ነብዩ መሐመድ ያናገረበት? እሺ ይመለስልህ፣ መልስ እንጠቅማለን። ቆይ አንዴ እዚቹ ላይ አያይዤ መጠየቅ ስለፈለኩ ነው። እሺ ቀጥል። እና አንድ ወንድማችን አህመድ ሲያስተምር ባለፈው ሐዲስ ላይ ያለ ብሎ ነበረ። እና ሐዲስ የመጣው ከቁርአን በኋላ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ሐዲስ ላይ ከሆነ የተገለጠላቸው አላህን ማናገሩ ሐዲስ ላይ ከሆነ የተገለጠው ያን ያህል ጊዜ ስለ አላህ በምን ነበር ሲያስረዱ የነበሩት ወይ ደግሞ ስለ አላህ በምን ነበር ሲገልጹ የነበሩት? ጨረስክ ዮናታን? የመጀመሪያው ጥያቄ ያ ነው። አዎ ዮናታን። እሺ ወደ መጀመሪያው ሐሳብ ስመጣ ማለት ነው ሐዲስ እና ቁርአን በተለያየ ጊዜ የመጡ ምናምን አይደሉም። እሺ ሐዲስና ቁርአን ተመሳሳይ ጊዜ ላይ ነው። ቁርአን ማለት በጅብሪል አማካኝነት ለነቢያችን ሰለላሁ ዐለይሂ ወሰለም የተሰጠ ወይም ደግሞ በነቢያችን ላይ የወረደ የአላህ ቃል ነው። ያ ቁርአን ይባላል። ያ ቁርአን የሚባለውም ከምን ጋር የተገናኘ ነው? ከጅብሪል ጋር የተገናኘ ነው። ጅብሪል ያመጣው ከአላህ የሆነ ትእዛዝ ጅብሪል ያመጣውና በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ ያወረደው ያ ቁርአን ይባላል። ከዛ ውጭ ግን ራእይ በሶስት መንገድ ነውና ቀጥታ በራእይ የተገለጠላቸው እንዲሁም ደግሞ አላህን ሱብሓነሁ ወተዓላ ከግርዶ ወዲያ ያናገሩት የአላህ ንግግሮች ቁርአን አይባሉም ወይም ቁርአን ውስጥ አይካተቱም። ምንድነው እያልኩ ያለሁት? ቁርአን ማለት በጅብሪል አማካኝነት በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ መጽሐፍ ነው። ያ ቁርአን ይባላል። ከዛ ውጭ ያሉ የነቢያችን ሰለላሁ ዐለይሂ ወሰለም ራእዮች ለምሳሌ ሐዲሰል ቁድስ የሚባል ነገር አለ። ሜቢ የምታውቅ ከሆነ ሐዲሰል ቁድስ ማለት የአላህ ሱብሓነሁ ወተዓላ ንግግር ነው። ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ እንዲህ አለ ብለው የሚናገሩት ነው። ያ በራእይ የተገለጸም ሊሆን ይችላል፣ ቀጥታ ያናገራቸውም ውስጥም ይሆናል። ለምሳሌ ሰላትን ለመቀበል የኢስራ ወል ሚዕራጅ ጉዞ ላይ ሰላትን ለመቀበል በሄዱበት ሰዓት አላህ ሱብሓነሁ ወተዓላ ቀጥታ ነው ያነጋገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል በመሃል አልገባም፣ በቀጥታ ነው ያነጋገራቸው ማለት ነው። ስለዚህ ያ ንግግር ቁርአን አይባልም። ለምን? ቁርአን ምንድነው አልኩህ? በጅብሪል አማካኝነት በነቢያችን ልብ ላይ የወረደ መጽሐፍ ነው። እኛ የምንሰግደው ምናምን በዛ በቁርአን በሚባለው መጽሐፍ ነው ማለት ነው። ያ ቁርአን ይባላል እንጂ አንድ ማወቅ ያለብህ ነገር ምንድነው? ያ ቁርአን የአላህ ቃል ብቻ ነው ማለትና የአላህ ቃል ቁርአን ብቻ ነው ማለት ሁለቱ ይለያያሉ። እሺ የአላህ ቃል ቁርአን ብቻ አይደለም። ተውራትም ዘቡርም ኢንጅልም የአላህ ቃሎች ናቸው። ሐዲሰል ቁድስ ላይ ያሉትም የአላህ ቃሎች ናቸው። ግን ቁርአን ግን ሙሉ ለሙሉ የአላህ ቃል ብቻ ነው። የአላህ ቃል ብቻ ነው። አማርኛዬ ግልጽ የሆነ ይመስለኛልና አላህ ሱብሓነሁ ወተዓላ ሐዲስንም ቁርአንንም መጽሐፍንና ጥበብን ሰጠን ነው የሚለው። ጥበብ የተባለው መጽሐፉን የሚያብራሩበት መንገድ ነው። ያ ሐዲስ ይባላል። አንቀጹ የሚወርደው ደግሞ በእሳቸው ላይ ነው፣ በጅብሪል አማካኝነት ወደ ነቢያችን ልብ ሲሆን ያ ቁርአን ይባላል ማለት ነው። ስለዚህ የጊዜ መቀዳደም የለውም። ግን ቁርአን የተሰበሰበው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ነው። ሐዲስም የተሰበሰበው ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ነው። ቁርአን የተሰበሰበው ከሞቱ ከ2 ዓመት በኋላ ሲሆን ሐዲስ ደግሞ የተሰበሰበው ከሞቱ በኋላ ከ200 ዓመት በኋላ ነው። ይሄ ነው ልዩነቱ። ሁለቱም የተሰበሰቡበት ጊዜ ነው እንጂ የሚለያየው የወረዱበት ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩ የተናገሩበት ጊዜ አንድ አይነት ነው። ተረዳኝ? ለዛ ነው ሐዲስ ላይ እገሌ እንዳለው እገሌ እንደተረከልን እያለ የሚቀጥለው። እነዛ ሰዎች የሰሙበትን አድራሻ ነው የሚያስቀምጡት። ሁሉም ሐዲሶች ሄደው የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ላይ ነው የሚያርፉት። ቁርአንም እንደዛው ነውና የተለየ ምንም ነገር የለውም ለለህ ነው። እና ሐዲስ ላይ አው ነቢያችንን ሰለላሁ ዐለይሂ ወሰለም የሰላትን ትእዛዝ በሚሰጣቸው ሰዓት አላህ ሱብሓነሁ ወተዓላ በቀጥታ ነው ያነጋገራቸው። ንግግራቸውም ሰላት ተሸሁድ ላይ ብዙ ጊዜ ቁጭ ብለን አተህያቱ ሊላሂ ወሰላቱ የሚለው የነቢያችን ሰለላሁ ዐለይሂ ወሰለም የመላእክቶችና የአላህ ሱብሓነሁ ወተዓላ ንግግር ነው ማለት ነው ያ ንግግር። ከዛ በተጨማሪም እንዳልኩ ከ50 ሰላት ጀምሮ እየተቀነሰ 5 ሰላት እስኪሆን ድረስ የተነጋገሩት ከአላህ ሱብሓነሁ ወተዓላ ጋር በቀጥታ ከግርዶ ወዲያ ሳያዩት ከግርዶ ወዲያ ነው ማለት ነውና ይሄን ይመስላል።
ያልገባ ነገር ካለው ነው መጠየቅ ትችላለህ። እሺ ሌላኛው ጥያቄ ደግሞ ጃም ምን ነበር መሰለህ ቁርአን ላይ ኢሳ ወይ ደግሞ ኢየሱስ ለፍርድ ይመጣል የሚል አለ አይደለ? ለፍርድ ይመጣል ሳይሆን የትንሣኤ ቀን ማወቂያ ምልክት ሆኖ ነው የሚመጣው እና በሸሪዓ ይፈርዳል። በሸሪዓ ህግ ይፈርዳል ማለትና ለፍርድ ይመጣል ማለት ይለያያል። ሐሳብህን ጨርስ እና ወደ ምላሹ ኢንሻአላህ እንገባለን። ዮናታን ሀሳብን ጨርስ። ኦኬ እሺ ማለት አሁን በእንግሊዝኛ ትራንስሌት የተደረገው ላይ ፎር ጀጅመንት ይላል። እሱ በአረብኛው የተለየ ነው ወይስ ቀጥታ ነው ትራንስሌት ተደርጎ የተጻፈው? ምን ላይ ነው እንደዛ የሚለው? እስኪ አድራሻውን ንገረኝ። እሺ አንዴ ላውጣ። እሺ ይሰማል ታላቁ? ትሰማለህ? ፒኬ በል። እሺ ፒኬ በል ታላቁ ከምትል። ኦኬ ቁርአን 3:55 የሚል ላይ ነው ተጽፎ ያየሁት። ኦኬ እሺ ግን ምንድን ነው የምማረው ነው ያልከኝ? ሚዩት አይደለም አይደለም፣ ትሰማለህ? አይሰማም? አዎ ይሰማል። የዚህ የዱባይ እኔ ያለሁበት ላይ የኢስላሚክ ካልቸር የሚባል ትምህርት ቤት አለ። ማለት ኢስላሚክ ካልቸር ነው የሚለው። እዛ ገብተህ ነው ከመጀመሪያ ጀምሮ የሚያስተምሩ ማለት ነው። ከዛ ሰርቲፊኬት ይሰጣል የእስልምና። ኦኬ አይ አሪፍ ነው። ትለያዩበት በነበራችሁ ጊዜ በመካከላችሁ ፈርዳለሁ የሚለውና በእርሱ ትለያዩበትን በነበራችሁት ነገር በመካከላችሁ ፈርዳለሁ የሚለው ከ53 ጀምሮ ስታየው ጌታችን ሆይ ባወረድከው አመንን መልእክተኛውንም ተከተልን ከመስካሪዎቹም ጋር መዝግበን አሉ። አይሁዶችም አደሙ፣ አላህም አድማቸው መለሰባቸው። አላህም ከአድመኞች ሁሉ በላጭ ነው። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ፣ ከእነዚያም ከካዱት ሰዎች አጥሪህ ነኝ። እነዚያንም የተከተሉህን እስከ ትንሣኤ ቀን ድረስ ከእነዚያ ከካዱት በላይ አድራጊ ነኝ። ከዚያም መመለሻችሁ ወደ እኔ ነው። በእርሱ ትለያዩበትም በነበራችሁት ነገር በመካከላችሁ እፈርዳለሁ ይላል። ማን ነው እዚህ ጋር የሚፈርደው? አሁን አንተ ባልከው ቀጥታ ያስኬዳል። እንግሊዘኛው ላይ ጀጅመንት የሚል ስለመጣ ጀጅመንት በአረብኛው ሌላ ትርጉም አለው እንዲህ ማለት ፈልጌ ነው እኮ። ትክክል እኮ ነው። ታዲያ አማርኛውም እኮ እንደዛው ነው የሚለው። ኦኬ እሺ። እና አሁን በቁርአን አስተምሮ ላይ ኢሳ አለይሂ ሰላም አልተሰቀለም
አላህ መልኩን ቀይሮበታል የሚል ትምህርት አለ አይደለ? አዎ ለዛ ነው አሁን እንዴት መሰለህ የት ነው የተማርከው ያልኩህ ለዛ ነው። እሺ ምክንያቱም እያነሳቸው ያላቸው ጥያቄዎች ኢስላማዊ ትምህርት ላይ ያሉ ሳይሆኑ ሌላ ዌብሳይቶች ላይ ያለ አይደለ የክርስቲያኖች ድረገጾች ላይ የሚገኙ ጥያቄዎች ናቸው በብዛትና ለዛ ነው የት ነው የተማርከው ነገር ያልኩህ ለዛ ነውና ቁርአን ላይ አሁን ያልከው ነገር ቃል በቃል የለም ያለው የሚለው ምንድነው እርሱ የተሰቀለው በኢሳ ተመሰለ ነው የሚለው ወላኪን ሹቢሃ ለሁም ማለት ለነርሱ ተመሰለ ወይም ደግሞ ለነርሱ መሰላቸው ማለት ነው። እና እነዛ ሰዎች ለዛ ግን የተሰጡ የተለያዩ ዲፊኒሽኖች አሉ። ለምሳሌ ሐዲስ ላይ አንዱ ምንድነው ሰዎቹ ኢሳ አለይሂ ሰላምን አያውቁም ነበር። ሐዲስ ላይ ሳይሆን ተፍሲር ላይ ማለት ነው። ይቅርታ ኢሳ አለይሂ ሰላምን ስለማያውቁት መጥቶ የመሰላቸውን ሰው ሰቀሉ ነው አንደኛው ትርጓሜ ይሄ ነው። እነሱ የመሰላቸውን ምክንያቱም ኢሳ አለይሂ ሰላም አያውቁትም ነበር ማለት ነው። ሁለተኛው ደግሞ ምንድነው ከሱ ከሰሃቦች ወይም ደግሞ ከምንድነው የሚባሉት ከሐዋርያቶቹ መካከል በፈቃደኝነት አንዱ በእርሱ በኩል ሸሂድ ሊሆን ለምሳሌ ልክ እንደ ነቢያችን ሰለላሁ ዐለይሂ ወሰለም ቁረይሾች ወይም ጣዖታውያን ሊገሏቸው በመጡ ሰዓት አሊ ኢብኑ አቡ ጣሊብ በሳቸው ፋንታ ተኝቶ ነበር። ራሱን ምን ሊያደርግ መስዋዕት ሊያደርግ ማለት ነው። ራሱን በነብይ ፋንታ ራሱን ሊሰዋ ተኝቶ ነበርና ልክ እንደዛ በመጡ ሰዓት ኢሳ አለይሂ ሰላም በኢሳ አለይሂ ሰላም ፋንታ በራሱ ፈቃድ የተሰቀላለ ነው። ራሱን ሰጥቶ የተሰቀላለ። ሌላው ደግሞ ሶስተኛው ተረጓሚ ምንድነው ከጠላቶቹ መካከል አላህ Subhanahu Wa Ta'ala አንዱን ከጠላቶቹ መካከል በዚህ ምድር ላይም ፍርዱን እንዲያገኝ ሲል ከጠላቶቹ መካከል አንዱን አስመስሎበታል የሚል ነው። እነዚህ የነገርኩ ዲፊኒሽኖች በሙሉ ቁርአን ላይ የሉም፣ ያሉት ተፍሲሮች ላይ ናቸው፣ ሐዲስ ላይም የሉም። ስለዚህ እኛ ቁርአን ላይ ያለውን ዳይሬክት ስንወስደው ምንድነው በእነዚህ በተገለጹት ነገራቶች ሊሆን ይችላል። በታሪክ ደረጃም የሚገኙ አሉ። ለምሳሌ የተሰቀለው ስምዖን ነው የሚሉ አሉ። የምኑ ነው የቄሬናው ስምዖን ማለት ነው። የቄሬናው ስምዖን ነው የተሰቀለው የሚሉ አሉ። ይሁዳ ነው የሚሉም አንዳንድ ምንጮች አሉና ልክ እንደዛ ከነዛ ወስደው የተረጎሙት ነው ማልከኝ። ኦኬ እሱ ያወራህ መስሎኝ ነው እያዳመጥኩ ነው። እኔ አላወራሁም። እኮ እኔ መስሎኝ ነው። እሺ ሶሪ። ቁርአን ምንድነው የሚናገረው መሰለ ባጭሩ ቁርአን ኢሳ አለይሂ ሰላም እንዳልተሰቀለና ሌላ ሰው እንደተሰቀለ ነው የሚያስቀምጠው ቁርአን ማለት ነው። ትልቁ ነገርም ደግሞ ምንድነው ኢሳ አለይሂ ሰላም አልተሰቀለም፣ የተሰቀለ ሌላ አካል አለ ነው ትልቁ ክሌም። ማን ተሰቀለ፣ እንዴት ተሰቀለ፣ ለምን ተሰቀለ፣ እነዚህ ነገራቶች ምንም የፈጠሩት ተጽዕኖም የለም የፈጠሩት ለውጥም የለም እስካሁን ድረስ እና ከዛ አንፃር ነው። ቀጥል። ዮናታ ነው ስም ይቅርታ። ዮናታል። እሺ ቀጥል ዮኒ። አሁን ላይ ደግሞ ማለት አላህ አደምን ሲፈጥር አንዴ ነው የፈጠረው አይደለ? አንዴ ነው የፈጠረው። ግን የተለያዩ ስራዎች ላይ በአራት ቦታ ተቀምጧል። በአራት አቀማመጥ ማለት ነው። እና አንደኛው ላይ የተጻፈው ሶስቱም ተመሳሳይ ናቸው። አንደኛው ላይ ግን ከረጋ ደም ፈጠር ነው ይላል። አንደኛው ከሚጨለጨልና ከሚገመው ውሃ ፈጠር ነው ይላል። እና አላህ አዳምን የፈጠረው አንዴ ከሆነ እንዴት እንደዚህ ተለያይቶ ተቀመጠ? ጥሩ እሺ። ከረጋ ደም የሚለው በመጀመሪያ ከረጋ ደም አለቅት ከሚመስል ነገር ምናምን እንደዚህ ሙድዋ ኑጥፋ አለቃ ተብለው የተጠቀሱት አደምን አይመለከቱም። እሺ እኛ የሰው ልጆችን ፍጥረት ሂደት ነው የሚያመለክቱት፣ የአደምን አይደለም። የአደምን በተመለከተ ከጭቃ ይላል፣ ከአፈር ይላል፣ ከሚጨለጨል ከደረቅ ሸክላ ይላል፣ ከሚገማ ጭቃ ተብሎም ተገልጿል። እነዚህ ናቸው የአደም ገለጻዎቹ፣ እነዚህ ናቸው ማለት ነው። ለምን ተለያዩ ከሆነ አንድ ፍጥረት ሲፈጠር እንዲሁ ዝም ብሎ አይደለም፣ ሂደቶች አሉት። የሆነ ነገር ሲሰራ ሂደት አለው። አላህ Subhanahu Wa Ta'ala ሂደቶቹን በተለያየ አንቀጽ የተለያዩ ደረጃዎችን የገለጸው ሂደቶቹ አንዱን አካል አንዴ ከዚህ ብቻ ከዛ ብቻ እዛኛው ብቻ ሚል ነገር የለውም። ብቻ ሚል ነገር እስካልተጠቀመ ድረስ ምንድነው ከሁሉም ማለት ነው። ለምሳሌ ብዙ ጊዜ የምንጠቀመው ሙስሊሞች የምንጠቀመው መሳሪያ ለሻይም ብትወስድ ሻይ ከምንድነው የተሰራ ብለህ አንተ ከሻይ ቅመም ብትል፣ ሌላ ሰው ከውሃ ቢል፣ ሌላኛው ሰው ደግሞ ከስኳር ቢል ሶስቱም የሚሰሩበት መንገድ ነው።
ሶስቱም አልተሳሳቱም፣ ግን ሶስቱ የጠሩት ማቴሪያል ደግሞ የተለያየ ማቴሪያል ነው። ስለዚህ ሻይ የሚሰራው ከሶስቱም ነው ማለት ነው። ማኪያቶ ከምንድን ነው ብለህ ከወተት ከቡና ምናምን እንደዚህ ብለህ ልጠቅሳቸው ትችላለህ። እና ያ ሂደቱን ነው የሚያመለክተው እንጂ ፍጻሜውን አይደለም። ወይም ከዚህ ብቻ ከዚህ ብቻ ከዚህ ብቻ የሚል ነገር የለውም። ከዚህም 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 እንደማለት ነው። ገባ? ስለዚህ ከሻይ ቅመምም ከውሃም ከስኳርም ብለህ እንደምጠቅሰው አላህ Subhanahu Wa Ta'ala ሂደቶቹን ሲያስቀምጥ ከአፈር አለ፣ ከዛ ከጭቃ አለ። አፈር በምክንያት ጭቃ እንደሚሆን እናውቃለን። ከዛ ከደረቅ ሸክላ አለ፣ ከዛ ከሚጨለጨል ብሎም አስቀመጠው። ከሚገማ ጭቃ ተብሎ ደግሞ ከሞትም በኋላ ያለውን ማንነታችንም ደግሞ እንደዚሁ ያስቀምጣል ማለት ነው። ያ ጭቃ የሚገማ መሆኑንም ይገልጻል። ስለዚህ እነዚህ ነገራቶች የተፈጠርንበት ማቴሪያል ናቸው እንጂ ውጤቶች አይደሉም። እሺ ዮናታን። እሺ ተርት ያሉስ ሌላ አንድ ጥያቄ መጨመር ይችላል ፒኬ? ትችላለህ። ሌላ ክርስቲያን ካለም ሪኩዌስት መላክ ይችላል። ትችላለህ። ቀጥል። አፎን ግን የምትጨምሩት ነገር ካለ ኡስታዝም ገብቷል፣ ኢስሐቅም ገሜም አቡ ሂበት አላህም እውነት መጣ ልጥቀሰው ስሙን ሲሰማ ካልፈራ ጨምሮ ማለት እኔ አሁን ጀስት አንድ ቤዚክ የሆነ ሁላችን ማወቅ ማለት እኔ ለራሴ አሁን ማወቅ የምፈልገው የእስልምና የዓለም ብርሃን የምንላቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው አይደለ? ቁርአንም ብርሃን ነው። ነቢያቶች በሙሉ የዓለም ብርሃኖች ናቸው። ወይ ገሜ ቀጥልሽ። ጥያቄዎች በጣም ብዙ ጥያቄዎች ይዘው ነው የመጣው በእርግጠኝነት ወንድማችን። እዚህ አሁን እሱ ፒኬ መለሰል ላይ ተወሰነች ነገር ልጨምር ብዬ ነው እኔም ያየዋትን ያህልና ምናልባት ጥቅሶቹን አንድ በአንድ ይዘሃቸው ከሆነ ቁርአን ላይ ገብተህ የተጻፉበትን ስቴፖች እንድታያቸው ፈልጋለሁ። እኔም እነዚህ ነገሮች በደንብ ስላየዋቸው ማለት ነው። የመጀመሪያው የሚጠቅሰው የአዳምን ፍጥረት ነው የሚጠቅሰው የመጀመሪያው። ኦኬ። ከዛ በኋላ ሌላኛው ምዕራፍ ላይ ደግሞ ምን ይላል መሰለ? እያንዳንዱ የሚገርመው ነገር ፒኬ የተጻፉበት ስቴፕ ራሱ ስቴፕ ባይ ስቴፕ ወደኋላ እንትን ባሉ ቁጥር የሰው ልጅን አፈጣጠር በየስቴፑ ያለውን እንትን የሚገልጽ ነውና ስታነባቸው ከአንድ ቦታ አይደለም ያሉት፣ 1 4 5 ቦታ ነው የምታገኛቸው። እነዛን ለምሳሌ የአዳም ፍጥረት ላይ ምንም ኦርዲ ባይብል አማኝ ከሆንክ ምንም የሚያከራክር ነገር የለም። ለምሳሌ ከሚገማ ጭቃ የሚለውን ወይንም ደግሞ ይሄንን ነገር ሲገልጽ ምን ለማለት ፈልጎ ነው? ከዛ በፊት ያለውን ማንበብ መቻል አለብህ። እንዴ እዚህ ጋር ቁርአን ተሳሳተ ብለህ ሳይሆን ከዛ በፊት ምንድን ነው የሚለው? ሰዎች በትንሣኤው ቀን ወይንም ደግሞ በጀጅመንት ታይም እንነሳለን ወይ ብለው ያስባሉ፣ ይጨነቃሉ። እኛ ከሚገማ ጭቃ እንደፈጠርናቸው ወይንም ደግሞ ከዛ መፍጠር እንደሚችል አላህ ሱብሃነሁ ወተዓላ እያስታወሰ ያለበትን ሂደት ነው። ቃል በቃል ምናልባት እንትን ማድረግ እንችላለን፣ ግን እያስታወሰው ነው፣ እያስታወሰ ነው ያለው እዛ ቦታ ላይ አይተህ ከሆነ። ከዛ ከረጋ ደም ይላል። የረጋ ደም ምንድን ነው ብለህ ስታስብ የሰው ልጅ ወንድና ሴት ግንኙነት ካደረገ በኋላ የሚገማ ወይንም ደግሞ የሚሸተው የተባለው ውሃ ወይንም ፈሳሽ ምንድን ነው ብለህ ታስባለህ አንተ በአይምሮክ? ማለት ቃሉን እዚህ መጠቀም ባልፈልግም ከወንድ ልጅ የሚወጣው ፈሳሽ። ኦኬ በቃ ጥሩ ገብተዋል። ስለዚህ የሆነ ቦታ ላይ ሲናገር አላህ ሱብሃነሁ ወተዓላ ከዚህም እኮ ተፈጥራችኋል አይደለም ከጭቃ ጠፍጥፎ በእጁ ከሰራን ተውና እኛ አዳም ከተፈጠረ በኋላ የአዳም ልጆች ደግሞ ሊወለዱ የሚችሉት ከምንድን ነው? ከዘር ፈሳሽ። አሁን ካልከው ነገር አይደለ? ከዘር ፈሳሽ። አሁን ያልከው ነገር ደግሞ ወደ ሴቲቱ ከገባ በኋላ ምንድን ነው የሚሆነው? ኢሚዲየትሊ ወደ ምን ይቀየራል? የመጀመሪያ ነገሩ ወደ ረጋ ደም ይቀየራል አይደለ?
ስለዚህ ደምን ሰው አረገ አላረገም? አላህ ሱብሃነሁ ወተዓላ አረገ። እሺ ቅድም ያን የሚሸተውን ያልከውን ነገር የወንድን ፈሳሽ ሰው አደረገ አላደረገም? አድርጓል እሱ። ጥሩ። ከዛ በኋላ ያ ሰው ተወለደ። ኦኬ። ከተወለደ በኋላ ይሄ ስጋችን ምንድን ነው? ምን አይነት ስጋ ነው ተሸክመን የምንሄደው? እንዲሁ ባይ ዲፎልት ለመረዳት ስትሞክር የሚገማ የሚሸት ጭቃ አይደለ? ይሄ ሰውነታችን ላይ ያለው ጭቃ ከ2 ቀንና ከ3 ቀን በኋላ ምን እንደሚሆን አስበውና ያንን ጭቃ እንዳይሸት 60-70 ዓመት በህይወት ስንኖር አብሮን እያደገ እንዲቆይ አድርጎ ከኛ ጋር ያኖረውን የፈጣሪን ኃይልና ተአምር እዚህ ጋር ማየት አትችልም? እንችላለን። በቃ ሰዎች በተለይ አሁን በቁርአን የማያምኑ ሰዎች በጣም ትልቅ ግኝት አድርገው ለኔም ብዙ ጥያቄዎች ስለመጡልኝ ነው በዚህ ጉዳይ ላይ እና በደንብ አድርጌ አይቼዋለሁ። ስቴፑ እንኳን ይለያያል። ስቴፑ የተናገረበት አሁን እኔ ባስረዳውክ ስቴፕ አለ አይደለ? የተጻፉት እንትኖቹ ራሱ ቁርአን ላይ የትኛው ነው ቀድሞ የተጻፈው ብለህ አስብ። ስታነበው የተጻፈው ከቀጣዩ መቅደም ያለበት ነገር ነው የቀደመው። የሚገርም ነገር። ስለዚህ ስቴፑ ብቻ ሳይሆን አላህ ሱብሃነሁ ወተዓላ በእያንዳንዷ ስቴፕ ውስጥ በምን አይነት እንትን ውስጥ እንዳሳለፈንና ዛሬ እኛ ሰዎች ነን ብለን የምናስባቸውን እንትኖች ፍጡራን እንዴት አድርጎ እንዳቆመን ነው የሚነግረን። ከጭቃ ስንፈጠር ያ የሚንጨለጨለው ሸክላ ምንድን ነው ብለህ ታስባለህ? የሚንጨለጨል ሸክላው አንተ ከጭቃ ተፈጠርክ። ኦኬ፣ ጭቃው ተጠፈጠፈ። ጭቃውን ይዞ አቁሞ ቅርጽ ሰጥቶት የሚሄደው ነገር ምንድን ነው? ስጋ ነው። ስጋህን ተሸክሞ ያቆመው ያንተን ስጋ ተሸክሞ ያቆመው አንተ ቆመ መሄድ የቻልከው በምንድን ነው? የኔ ስጋ ተሸክሞ የሚቆመው አጥንቴ ነው። አጥንቴና ዳትስ የሚንጨለጨል ሸክላ። ኦኬ፣ ተግባባን? ስለዚህ ሊነግረን የፈለገው አዳምና ሔዋንን የፈጠረበትን ያንን የመጀመሪያውን ስቴፕ ብቻ ሳይሆን እኔና አንተ እንኳን የተወለድንበትንና ቆመን የምንሄድበትን ስቴፕ እንኳን አንድ በአንድ እየነገረን ያለው። ጨርሻለሁ። ፒኬ ጀዛኩሙላህ ኸይር። አመሰግናለሁ ወንድሜ። ጀዛከላህ ሀቢቢ፣ በጣም አሪፍ፣ በጣም ደስ የሚል ማብራሪያ ነው የሰጠኸው። ጀዛከላህ ሀቢብ፣ አመሰግናለሁ በጣም እኔም ማለት ነው ለሰጠህን ማብራሪያ። እሺ ዮናታን፣ ስለ ብርሃን እያወራህ ነበር መሰለኝ። አዎ ማለት አንድ ሰው እስልምናን ሲቀበል መነሻውን እንደሚያውቀው ሁሉ መድረሻውን ማወቅ ያስፈልጋል ብዬ አስባለሁ። ትክክል። ያ ማለት አሁን የነብዩን ሱና የምንከተል ከሆነ ነብዩ መጨረሻ ላይ ያገኙት ነው ወይ ደግሞ ያረፉበትን ቦታ ማወቅ ያስፈልገናል። ጥሩ። ያ ማለት እንደ ሰው ስጋ እንደለበሰ ሰው አርፏል አይደለ? አዎ። ከዛ በኋላ እሳቸው ጀነት ውስጥ ናቸው ያሉት? ከአላህ ፊት ናቸው ያሉት? የት ናቸው ያሉት? መርሃባሽ፣ ከብርሃን ጋር የተገናኘውን እሱ ልጀምርልህና ወደዚህኛው ሀሳብ ገባለሁ። እሺ፣ በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ብርሃን ናቸው ላልከው፣ ብርሃን ተብሎ የተጠቀሰ ቁርአንም ኢንጅልም ዘቡርም ብርሃን ተብሎ ተጠቅሰዋል። ሶስቱም ብርሃን ተብሎ ተጠቅሰዋል ማለት ነው። ተውራት፣ ኢንጅል፣ ዘቡር፣ ፉርቃን ቁርአንም ማለት ነውና አራቱም ብርሃን ተብሎ በተለያዩ አንቀጾች ተገልጸዋል። ወደ ብርሃን የሚመሩ ናቸው። ነቢያትም በሙሉ ከጨለማዎች ወደ ብርሃን የሚያወጡና የሚመሩ ናቸው። ግን ያ ምንድነው? በነቢያቶች በኩል አላህ Subhanahu Wa Ta'ala የሚያደርገው ስራ ነው ማለት ነው። በሱረቱል በቀራ ምዕራፍ 2 ቁጥር 227 ላይ አላህ የነዚያ ያመኑትን ሰዎች ረዳት ነው፣ ከጨለማዎች ወደ ብርሃን ያወጣቸዋል ይላል። ቁርአን ብርሃን መሆኑንም ሲናገር በሱራ 4 ቁጥር 174 ላይ እናንተ ሰዎች ሆይ ከጌታችሁ ዘንድ በእርግጥ አስረጅ መጣላችሁ፣ ወደ እናንተም ገላጭ የሆነን ብርሃን
ቁርአንን አወረድን አለ እና አላህ ስብሐነሁ ወተዓላ በሌላ አንቀጽ ላይም አላሁ ኑሩ ሰማዋቲ ወልአርድ ይላል። አላህ ስብሐነሁ ወተዓላ የሰማያትና የምድር ምንድነው መብራት ነው ብርሃን ነው ይላል ማለት ነው ያስቀምጣልና ወደዛ ብርሃን የሚመሩ ናቸው። የሚመሩትም ምን ተብለው ተጠቅሰዋል? ብርሃኖች ተብለው ተጠቅሰዋል ማለት ነው። አንድ ይሄ ነው። ሁለተኛ ቁርአን ላይ ብዙ ብርሃን የተጠቀሱበት ብዙ ቦታዎች አሉና በጣም የሚያስገርመው ነገር ምን መሰለህ? አላህ Subhanahu Wa Ta'ala እነዚያ ያመኑትን ሰዎች ከምንድነው የሚያወጣቸው? ከጨለማዎች ነው። ከጨለማዎች ጨለማ የሚለው ቃል በብዜት ነው የተገለጸው። ሁሉም አንቀጽ ላይ ሚነ ዙሉማቲ ኢለን ኑር ነው የሚለው። ዙሉማት ማለት ጨለማዎች ነው። ብርሃን ግን አንድ ጊዜ ብቻ ነው የተጠቀሰው፣ ማለት በነጠላ ነው የተጠቀሰው። ኢለን ኑር ወደ ብርሃን ነው የሚለው። ከጨለማዎች ወደ ብርሃን፣ ከጨለማዎች ወደ ብርሃን። ስለዚህ እዚህ ምድር ላይ ያለው ብርሃን አንድና አንድ ብቻ ነው። ሌሎች በሙሉ ጨለማዎች ናቸው ማለት ነው። ከአላህ Subhanahu Wa Ta'ala ውጭ ያሉ ከኢስላም ውጭ ያሉ መንገዶች በሙሉ ጨለማዎች ናቸው። ብርሃን ግን 1 2 3 4 የሚባል ብርሃን የለም። ብርሃን አንድ ብቻ ነው። እሱም የአላህ Subhanahu Wa Ta'ala መገዛት ያለበት የአላህ Subhanahu Wa Ta'ala መስመርና መንገድ ነው ማለት ነውና ከጨለማዎች ወደ ብርሃን አላህ Subhanahu Wa Ta'ala ሰዎችን ያወጣል። ከምን ከጨለማዎች ከብዙ ከሆኑ ጨለማዎች ወደ አንዱና ወደሚደነቀው ብርሃን ማለት ነውና ብርሃን አንድ ብቻ ነው። ሌላ በሙሉ ጨለማዎች ናቸው። ከብርሃን ውጭ ያሉ ነገሮች በሙሉ ጨለማዎች ግን ብዙ ናቸው። ብዙ የጨለማ መንገዶች አሉ። የብርሃን መንገድ ግን አንድ ብቻ ነው ማለት ነው። ሌላኛው ያነሳው ጥያቄ እኛ ምንድነው ያው አማኝ ከሆነን ወይም ደግሞ በአላህ Subhanahu Wa Ta'ala ካመንን ሙስሊም ከሆነን መጨረሻችንን ማወቅ አለብን የሚል ነው። ስለዚህ እነሱ መጨረሻቸውን ያውቃሉ ወይ? ነብያችን ሰለላሁ ዐለይሂ ወሰለም ከሆነ የምንከተላቸው ሱናቸውን ከሆነ የምንከተል መጨረሻቸውን ያውቃሉ ወይ የሚል ጥያቄ ነው ያነሳው። የመጀመሪያ ሱረቱል ሙእሚኑን ላይ የመጀመሪያው አንቀጽ ምዕራፉ ራሱ የአማኞች ምዕራፍ ተብሎ ነው የሚጠራው። እዛ ጋር ስትገባ ሙእሚኖች ወይም አማኞች በእርግጥ ዳኑ ብሎ ያስቀምጣል። ስለ ድነታቸው ብቻ ሳይሆን ስለሚያገኙአቸው ጥቅሞችን በሙሉ ያስቀምጣል ማለት ነው። ጀነት ውስጥ ምን አይነት ነገር ያገኛሉ? ስለ ሙስሊሞችም እንዲሁ በብዛት ቦታ ተገልጿል። ነብያችን ሰለላሁ ዐለይሂ ወሰለም ጀነትን የሚከፍቷት የመጀመሪያ ሰው እንደሆኑ ተናግሯል። የጀነት መሆናቸው በግልጽ ተናግሯል። እሳቸው ብቻ አይደለም የጀነት መሆናቸው የተመሰከረላቸው 10 ሰዎችም አሉ። ከነሱ ውጭም 10ሩ ከተዘረዘሩት ውጭም ቢላል ኢብኑ ረባህም ጀነት ውስጥ ኮቴህን አየሁት በማለት ከመሞቱ በፊት የጀነት መሆኑ ተነግሮለታል። ነብያችን ሰለላሁ ዐለይሂ ወሰለም ወደ ጀነት ናቸው። ግን እኛ እዚህ ጋር አንድ ማየት ያለብን ነገር ምን መሰለህ? እኔ የጀነት ነኝ ብዬ እኔ አላወራም። ገሜ ጀነት ነው ኢስሐቅ ጀነት ነው ብዬ አላወራም። ይሄ እኔ አሁን ላይ ያለውት እዚህ ምድር ላይ እስከሆነ ድረስ ጀነት ማለት ደግሞ ከጀሃነም ውጭ ያለው ከሞትም በኋላ የምንገባበት እስከሆነ ድረስ እኔም እስካልሞትኩ ድረስ ጀነት ነኝ ጀሃነም ነኝ ልል አልችልም። አልገባውም የለሁማ ያለውት ምድር ላይ ነው። ምድር ላይ ሆኜ እኔ ድኛለሁ እኔ ገነት ነኝ እኔ እንትን ነኝ የሚባል ነገር ያ ራስን ማታለል ራስን መሸወድ ይባላል ማለት ነው። አንተ ጀነት እንድትገባ የሚያደርግህ ንያህና አሟሟትህ ነው። መጨረሻ ፍጻሜ ወዴት ነው የሚሆነው ነው። ያ አንተ ጀነት ውስጥ እንድትገባ ያደርጋል ነው እንጂ እኔ የጀነት ነኝ ብለን እኛ አናወራም ስላልሞትን እዚህ ምድር ላይ ስላለን ማለት ነው። እዚህ ምድር ላይ ያለ ሰው ጀነት ውስጥ ነኝ ብሎ ሊያወራ አይችልም። አሁን የት ነው ያሉ ለምትለው ጥያቄ በነፍስ ደረጃ ከሆነ አላህ Subhanahu Wa Ta'ala የሞተች ነፍስ በርዘኽ የሚባል ህይወት አለ። ከበርዘኽ ውጭ ደግሞ ወደ አላህ Subhanahu Wa Ta'ala ያቺ ሟች ነፍስ እንደምትሄድ ያስቀምጣል ማለት ነው። ይሄ ከሞቱ በኋላ ነው። አሁን ላይ ጀነት ናቸው ወይስ አይደሉም ከሆነ ከትንሳኤ ቀን በፊት ጀነት የሚባል ነገር የለም፣ ጀሃነም የሚባል ነገር የለም። አንድ ሰው ጀሃነምም ለመግባት ጀነትም ለመግባት አንድ ማለፍ ያለበት ነገር አለ። እሱ ምንድነው? የፍርዱ ቀን፣ የትንሳኤ ቀን። የትንሳኤ ቀን ደግሞ ሁሉ ሰው እኩል የሚቆምበት ቀን ነው። ስለዚህ አሁን በዚህ ሰዓት ላይ ስጋቸው መዲና ላይ ነው፣ ቀብር ውስጥ ነው ያለው። ነፍሳቸው ደግሞ የማንኛውም የሟች ነፍስ ወደ አላህ ትሄዳለች ስለሚል አላህ ዘንድ ነው። በርዘኽ የሚባል ራሱን የቻለም ደግሞ ከቀብር በኋላ ያለ ላይፍ አለ፣ ህይወት አለ። ከምን ውጪ እንዳልኩ ከጀነትና ከጀሃነም ውጪ። ጀነትና ጀሃነም ግን አሁን በዚህ ሰዓት ላይ የገባ ምንም አይነት ሰው የለም ማለት ነው። እሺ አመሰግናለሁ። እና አንድ መናገር እንፈልገው ነገር ነበረ። ቀጥል። ማለት አሁን አንዳንድ ሶሻል ሚዲያ ላይ ስለ በሐዲስ የተነሳ ነብዩ እንዲያርጉ ይባል ነገር አለ አይደለ?
አሁን የጻፉት ሰዎች እሳቸው ጋር ከነበሩ እኛ የምንከተለው የእሳቸውን ሱና ከሆነ እንደ ሰውኛ የምናነባቸው ነገሮች አሉ አይደለ? እንደዚህ ነብዩ ማለት ቃሉ ጸያፍ ነው፣ ያንን ቃል መጠቀም አልፈልግም። ግን አሁን ነብዩ ጸጉራቸው ላይ ቅማል ይኖር ነበረ፣ እንደዚህ ያደርጉ ነበር ይባላል። ጀስት አሁን ሃይማኖቱ አዟቸው አይደለም ያ ነገር የተፈጠረው አይደል እንዴ? ቅማል ማለት ነው ያጸየፈ? አዎ ማለት አሁን አንድ ትልልቅ ነብይ እንደዚህ አድርጎ ማውራት ተገቢም አይደለም። በእርግጥ ቃሉን አጠቃቀሙ ነው ጸያፍ ለማለት የፈለግኩት ፒኬ። ኦኬ እሺ ቀጥልና ቅማል የሚለውን አይደለም እኔ ጸያፍ ቃል ለማለት የፈለግኩት ማለት ሶሻል ሚዲያ ላይ አይተው ገብቶኛል። አዎ ቀጥለሽ እና ያንኛው የዓለማዊ ህይወታቸው ላይ ነው። ከዓለማዊ ህይወት ደግሞ ማለት የፈለኩት ከዓለማዊ ህይወት የራቀ ሰው አንድና አንድ የሚገዛው ለአምላኩ ነው አይደለ? ራሱን አይደለም የሚጠብቀው። ሁለተኛ ኦኬ ይቅርታ ግን ላቋርጥህና አንዳንድ ነገር የሚረዝም ስለመሰለኝ ነው። እሺ አረዝሙ አይደል እንደ እሺ አሳጥረው። እሺ ቴንክ ዩ። እሺ አሳጥረው። ሶሪ። እሺ ማለት እኔ አሁን ጀስት አሁን ሁላችንም ንጽጽሩን ሳይሆን ማለት የፈለኩት አስተምሮት ነው አይደል? ሁላችንም የምንፈልገው እውነታውን ነው ማወቅ የምንፈልገው። እውነታውን ማወቅ የምንፈልግ ከሆነ ደግሞ ጀስት ባዶ ወርዶችን እያወጣን ወይ ደግሞ አንድ ላይን ብቻ ፎከስ አድርገን ይሄ እንደዚህ ነው አይደለም። የህይወት ጉዳይ እስከሆነ ድረስ ለህይወታችን የሚጠቅመን ነገር ነው ለይተን መውጣት ያለብን። እሳቸው ይሄ ፐርሰናሊ ነገራቸውን ሳይሆን የሄዱበት መንገድ ዘላለማዊ ህይወት የሚያሰጠን ከሆነ እዚህ ላይ ምድራዊ ህይወት ላይ ያደረጉት ነገር የሄዱበት አጅር ያገኙበት ሰውን ከኢአማኝነት ወደ አማኝነት አምጥተው የቀየሩበትን መንገድ ያንን መንገድ ይዘን መከተሉ አይሻልም? ጨርሻለሁ። እስኪ ፒኬ ዮናታን አሪፍ እየመጣ ነበረ። ችግር የለውም። አሁንም ማለት ያለብህን ነገር ሳትፈራ በል። እዚህ ጋር ያልተባለ ነገር የለም እዚህ ሚዲያ ላይ ገባ። ግን ምንድነው አሁን ምክር ነው የሰጠው። በመጨረሻ ምክር ሳይሆን እቺ ቦታ ጎርብጣኛለች በል ገባ። እቺ ቦታ እንደዚህ አርጋኛለች፣ አልተዋጠችልኝም። ነብዩ ይሄን ነገር አድርገዋል። ስለዚህ ይሄ ነገር አግባብ ነው ወይ አልተዋጠልኝም ብለህ ግልጽ አድርገህ ጠይቅ። ከዛ በኋላ ግልጽ የሆነ መልስ ይሰጣል። እሺ ገሚ አይ ቲንክ ሀሳቡን መልእክት ነው ማድረስ የፈለገ እንደ ጥያቄ አይደለም። ግን ባነሳቸው ሀሳቦች ላይ አንዳንድ ነገር ማለቱ ግድ ስለሆነ ያው ባነሳቸው ነገሮች ላይ አንዳንድ ነገር እንበልና ኢንሻአላህ አንተ እንዳልከው ብዙ ነገር ታዝበሃል ዮናታን። ብዙ የሚባሉ ነገሮች አሉ። ግን አንተ እየተማርክ ስለሆነ አረብኛም ስለምትችል ብዬ አስባለሁ። ዱባይ ላይ እየተማርኩ ነው ስላልክ እንደዛም ስለሆነ የሚያነሷቸው ነገሮች ገብተህ ከነሱ ትርጉም ውጭ ያሉ ትርጉሞችን ማየት መቻል ማለት ነው። ትልቁ ነገር ያ ነው። ሌላው በእስልምና አስተምህሮት የኢማን አንዱ ክፍል ነው ተብሎ የተገለጸው ምንድነው? ንጽህና ነው። ንጽህና ከእምነት ውጭ አድርገን የምናየው ነገር አይደለም። በነገራችን ላይ ዮናታን አንድ ማወቅ ያለብን ነገር ምንድነው? ነቢያቶች ለኛ አርአያዎች ናቸው። ነቢያቶች ለኛ አስተማሪዎቻችን ናቸው። የነሱን ህይወት፣ የነሱን አካሄድ፣ የነሱን መንገድ ይዘን ነው የምንሄደው። ስለዚህ መልእክቱ ጥሩ ሆኖ እነሱ የሆነ የተሳሳተ ነገር ይስሩ አይስሩ የሚባል ነገር ኢስላም ላይ የለም። እሺ መልእክቱን እንድንቀበለው መልእክቱን ያመጡ ሰዎች ጥሩ ሰዎች መሆን መቻል አለባቸው። ያ የነቢያት ባህሪ ነው። ነቢያት በባህሪያቸው መልካም ካልሆኑ በንጽህና በኩል እንኳን ነቢያችን ሰለላሁ ዐለይሂ ወሰለም አይ ቲንክ ሁለተኛ ያወረደላቸው ራእይ መሰለኝ ወሰያበከ ፈጧሂር ሚለው ማለት ነውና ልብስህን አጽዳ ነው። ልብስህን አጽዳ እንዲሁም ደግሞ በዙሪያ ላይ ያሉ ጣዖታትን በሙሉም እንደዛው አጽዳ የሚል አስተምሮ ወርዷልና ልብስ ጽዳት የሚባለው ኢማን የሚባለው ክፍል ውስጥ የሚካተት ነው። የኢማን አንድ ክፍል ነው። የእምነት አንድ ክፍል ነው። ማን ንጽህና። ለዛ ነው ኢስላም ላይ አብዛኛውም ትምህርቱ ንጽህና ጋር ያተኮረ ነው። እነሱም እንደ ጥያቄ የሚያነሱበት ትልቁ ምክንያት ምንድነው? ስለ ጀናባ ትጥበት አለ፣ ስለ ስቲንጃ አለ። አንድ ሰው ሽንት ቤት ከተጠቀመ በኋላ ምን ማድረግ አለበት የሚሉ ነገሮች አሉ። ጥርስ ስለመፋቅ አለ። ከስግደት በፊት ያለ የኡዱ አደራረግ ሂደት አለ። ከጁማአ በፊት ሻወር መውሰድ አለ።
እነዚህ ሁሉ ንጽህና ጋር የተገናኘ ብቸኛ ሃይማኖት ስለ ንጽህና ከሀ እስከ ፐ ሙሉ በሙሉ የሚያስተምር ነው። ከዚህ ጋር በተገናኘም አንተ ቅማል ብለህ ያነሳህ ወይም ደግሞ የከበደ እነሱ ምንድነው የተሳሳቱ ትርጉሞችን በማምጣት የሚናገሯቸው ነገራቶች ናቸው እንጂ ሐዲሱ ላይ ቅማል የሚል ነገር በፍጹም የለም ማለት ነው። ያለው ነገር ዘይነብ የነቢያችንን ሰለላሁ ዐለይሂ ወሰለም ጸጉር ታበጥር እንደነበረ ነው። የነቢያችንን ሰለላሁ ዐለይሂ ወሰለም ጸጉር ታበጥራለች ነው። ሱነን አቢ ዳውድ ላይም እንደዛው ነው የሚለው። ቡክ 20 ሐዲስ ነምበር 153 ላይ የሚለው እንደዛ ነው። ዘይነብ እንደተረከችው የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ራስ ጸጉር ታበጥር ነበረ ተብሎ ነው የተቀመጠው። አረብኛው እንደዛ ነው። ግን የሚጠቀሟቸው ዌብሳይቶች ላይ ያው ሰው ፍጹም ስላልሆነ ስህተቶችን ይሰራልና ዌብሳይቱ ላይ የስህተት ትርጓሜዎች አሉ። ከዚህ የባሱም የስህተት ትርጓሜዎች አሉ ብዙ የተሰጡ ማለት ነው። ስለዚህ ያን የስህተት ትርጓሜ ይዘው መጣው ነው እንደ ትልቅ ነገር የሚያጮሁትና የሚያስነሱት ነው። ኢቭን ቅማል ራሱ ቢሆን ምንድነው ችግሩ? ቅማል ማለት እኮ ከንጽህና ጋር የሚገናኝ ነገር አይደለም። በነገራችን ላይ ቅማል ከንጽህና ጋር አይገናኝም። ሳይንሱ የሚለው እንደዛ ነው። ቅማል ከንጽህና ጋር የሚገናኝ ነገር አይደለም። ሌላው ስለ ቅማል የተወሩ ሐዲሶች አሉ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ቅማል ያወሯቸው ሐዲሶች አሉ። ኢማም ቡኻሪ ላይ መጽሐፍ 64 ሐዲስ 230 ላይ ከዓብ ኢብኑ ኡጅራህ ረዲየላሁ ዐንሁ እንደተረከው በሁደይቢያ ስምምነት ጊዜ ወደ እኔ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ቅማል ፊቴ ላይ ይወርድ ነበረ። እርሳቸውም የራስህ ቅማል ይረብሹካል አሉ። እኔም አዎ አልኩኝ። እርሳቸው ምን አሉ? ተላጭ አሉኝ። ስለዚህ ቅማል ያለበት ሰው ጸጉሩን የሚረብሸው ከሆነ ጭንቅላቱን ይላጫል እንጂ ጸጉሩ አይበጠርለትም። ነቢያችን ሰለላሁ ዐለይሂ ወሰለም ጸጉራቸውን ታበጥር ነበር ነው የሚለው ሐዲሱ እንጂ ቅማል ጸጉራቸው ላይ ነበርም ትቀምል ነበርም እንደዛ የሚባል ነገር የለም። ኢቭን ቢልም ራሱ የሆነ መጥፎ ነገር አይደለም። ግን አንተ ትልቁ ማወቅ ያለብህ ነገር ምንድነው? ነቢያቶች ለኛ አርአያዎች ናቸው። ከኢስላም ላይ ስትመጣ ደግሞ ኢስላም ላይ ንጽህና አንዱ የእምነት ክፍል ነው ማለት ነው ንጽህና። ስለዚህ ንጽህናን እኛ ሙስሊሞች እንደ ቀላል ነገር የምንቆጥረው አይደለም። ስለ ጀናባ ትጥበት ከነሱ ስለሌለ፣ ስለ ጥርስ መፋቅ ስለሌለ፣ ስለ ውዱእ ስለሌለ፣ ስለ ስቲንጃ የለም። ምንም ነገር እኮ የለም። ምን ላይ ቆመው ነው እነሱ የሚናገሩት? አንደኛ ስህተት የሆነ ነገር ነው የሚያወሩት፣ ያልተጻፈ ነገር ነው የሚያነቡት። ሁለተኛ ምን ላይ ቆመው ነው? አንድ ሰው የሆነ ነገር ሲቃወም የሆነ ነገር ላይ መቆም አለበት። በአለማችን ላይ እኮ መፋቂያን ያስተዋወቁ የመጀመሪያው ሰው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ኢቭን በሂስቶሪካል ሪከርድ ውስጥ ራሱ የተቀመጡ እሳቸው ናቸው። ጥርስን መፋቅ ለመጀመሪያ ጊዜ ያስተማሩ። እስቲንጃ ስለማድረግ ኢቭን በውሃ ማድረግን ጨምሮ ከውሃ ውጭ ውሃ በሌለ ጊዜ እንዴት ነው ማድረግ ያለበት? አንድ ሰው በየትኛው እጁ ነው ማድረግ ያለበት የሚሉትን ነገራቶች በሙሉ ያስተማሩ ናቸው። የሚያስገርመው ይህን ሁሉ ነገር ያስተማሩት በ23 ዓመት ብቻ መሆኑ ነው። 1000 ዓመት 1000 ምናምን ዓመት ብዙ ጸሐፊያን የጻፉት መጽሐፍቶቻቸው ወይም አንተ ክርስቲያን ከሆንክ መጽሐፍቶቻችሁ አንዱንም ነገር አላስተማሩ። ስለ ንጽህና አላስተማሩ፣ ስለ መለኮታዊ አመለካከት አላስተማሩ፣ አስተሳሰብ አላስተማሩ። ስለ ስላሴ ግልጽ ያለ ነገር የለ። ስቅለትን በተመለከተ ውዝግብ ላይ ናቸው። ምንም የተጠራ ነገር ምንም በአንድ ጉዳይ ላይ ጥርት ያለ ነገር በሌለበት ሁኔታ ላይ እንዴት ነው አንድ ሰው ያንን ነገር ይዞ ከዛ ነገር ላይ ተጠግቶ ንጽህናን ያስተማሩትን ነቢ እሱ ራሱ ስቲንጃ ያው ካደረጉ ነው። ስቲንጃ የሚያደርጉት እንኳን ከነቢያችን ሰለላሁ ዐለይሂ ወሰለም በተማሩት ነው። ያንን ይዞ እንዴት ነው እኛ ጋር ቆሞ ሊያወራ የሚችለው? እንዴት ነው እንደዛ የተወሪዎችን የሚያወሩት? ስለዚህ ዮናታን ልልህ የምችለው ምን መሰለህ፣ የምትሰማቸውን ነገሮች አው ሊሰቁ ይችላሉ። እነሱ በሚሰቁ ሁኔታ ምናምን ያወራሉ። ግን አማርኛህን አስተካክለህ አጠያየቅህን አስተካክለህ አሁን የጠየቅበት መንገድ ጥሩ ነው። ምንም የሚያስከፋ ነገር የለውም። ግን ኢቭን ኔጌቲቭ የምትላቸውን ነገሮችም አምጥተህ መጠየቅ ትችላለህ ነው። ግን አንድ ነገር ማወቅ ያለብህ የምትጠይቀው ምን ላይ ቆሜ ነው የሚለው ነው። እና ወደ ኢስላም ግባ። አንተ ከዚህ በላይ ምን ታያለህ? እየተማርኩ ነው ብለሃል። ተምረህ ሳትጨርስ በፊት አላህ Subhanahu Wa Ta'ala ሊወስድ ይችላል። አይታወቅም። የምትሞትበት ቀን አይታወቅም። ስለዚህ እስካሁን በተማርከው ሁኔታ እስካሁን በተማርከው መሰረት ጥሩ ነገር ላይ ነው ያለሁት፣ ጥሩ ነገር ተረድቻለሁ የምትል ከሆነ በቀጥታ ወደ ኢስላም እንድትመጣ ጥሬና አቀርብልሃለሁ ማለት ነው። ገሜ ሌሎቻችሁ የምትጨምሩት ነገር ካለ መጨመር ትችላላችሁ። አፎን እኔ ትንሽ ነገር ልበልና ይቅርታ ዛሬ ተሻማው። ዮናታን ምን መሰለህ፣ እኔ ከ4 ወር ከ5 ወር በፊት ክርስቲያን ነበርኩኝ
የሰማኸኝ ነው? እየሰማሁ ነው ገሜ። አዎ። ላንተ ምናልባት አላቅም። እኔ የገጠር ልጅም ስለነበርኩኝ ብዙ ነገሮችን አይቼ አልፌ ነው እዚህ የደረስኩት። አላቅም፣ አንተ ምናልባት ትውልድህም እድገትህም ከተማ ሊሆን ይችላል። ግን አንድ ነገር ልጠይቅህ። የዛሬ 100 ዓመት የነበሩት ኢትዮጵያውያን ምን አይነት ሰዎች ናቸው ብለህ ታስባለህ? ማለት በምን መንገድ እስኪ ግልጽ አድርገህ ላይክ ከንጽህና ጋር በተያያዘ ምንም ከቴክኖሎጂም ከምንም ጋር አያይዘው ብቻ የዛሬ 100 ዓመት ያሉትን ሰዎች ፒክቸር እንድታረግልኝ ፈለግኩኝ ከቻልክ። ኦኬ ጀስት የዛሬ 100 ዓመት አሁን በትንሹ ስለ በአድዋ ጊዜ ስለነበረውም እኮ ማንሳት እንችላለን አይደለ? ጥሩ። በአድዋ ጊዜ ጦር ቀጥቅጠው የሚይዙ ነጭ አቡጀዲ የሚለብሱ በባዶ እግራቸው ከታች ጥብቆ ያላቸው ሰዎች ናቸው ያሉት አይደለ? አዎ ከዛ ውጪ ሌላ መቼም ጂንስ ምናምን የለም። ልክ ነው። ኦኬ ፍራሽ ምናምን ቧንቧ ምናምን ነበረ አልነበረም? ሽንት ቤትስ? መንገድ ላይ ነው የሚጠቀሙት። አልነበረም? እኔ ጫካ ውስጥ ብትል ይሻል ነበር። እሺ መንገድ ላይ ጥሩ ማለት ያው ለጦር በሚሄዱበት ሰዓት ጫካ ለመሰለ እኔ የዛሬ 1000 አሁን ፒኬ ሲያወራ የዛሬ 1400 ምናምን ዓመት ሰዎች እንዴት ነበሩ ያሰብኩኝ። የምሬን ነው ምልክ ማለት እዛ ከመድረሴ በፊት እዚሁ እኛ ሀገር ውስጥ ያሉትን ሰዎች ደግሞ ትንሽ ወደ ኋላ አሰብኩኝ። ኦልሞስት ለኛ በእርግጠኝነት ስቶን ኤጅ አይነት ነገር ነው የሚሆነው ብዬ ነው ማስበው። የዛሬ 1000 ዓመት ያለ ነው ኢትዮጵያውያን ምን አይነት ነን ብዬ አሰብኩኝ ወደ ኋላ። ምክንያቱም ይሄ የ3000 ታሪክ ምናምን ያለን ምናምን እንድትለኝ አልፈልግም። ምክንያቱም እኔና አንተ ያየነው ወደ ኋላ የዛሬ 60 ዓመት 50 ዓመት 30 ዓመት ምናምን እያለን ወደ ኋላ እያየን ያለ ነውና ቲቪ እንኳን በዋይት እና ብላክ እኛ ጋር እንግዲህ በእኛ እድሜ ነው የጀመረው። ስለዚህ አንድ ነገር ምንድነው ሲጠቀሙ የነበሩት ሽንት ቤት እንዴት ነው ንጽህናቸው እንዴት ነው ብዬ ወደ ኋላ እንድታስብ ያደረኩ ለምን መሰለ? ሰዎች በዛ ዘመን በአግባቡ እንኳን ሽንት ቤት ተጠቅመው እጃቸውን እንኳን በማይታጠቡበት ታይም፣ ምናልባት በቅጠል ሶፍት እንኳን በሌለበት ታይም የዛሬ 100 ዓመት እንደዚህ ነው ብለን ካሰብን የዛሬ 1400 ምናምን ዓመት ሰዎች በቀን 5 ቢያንስ ውዱእ እንደሚያደርጉ እንደሚታጠቡ ከእጃቸው ጀምሮ አፋቸውን፣ ጆሮአቸውን፣ ፊታቸውን፣ ጸጉራቸውን ጭምር አብሰው ያንኳን ቢጠፋ ወደ ፈጣሪያቸው ለመቅረብ ወደዛ ወደ ታላቁ ንጉስ ለመቅረብ ወደ ታላቁ ጌታ ለመቅረብ ያንኳን ቢጠፋ እንግዲህ አረብ ደግሞ እንዴት ነች ብዬ ያልጠየቁ እንዲሁ ስለምትገምት ነው። ያንኳን ቢጠፋ የዛሬ 1400 ምናምን ዓመት ሰዎች በእጃቸው አፈር ነክተው ውዱእ አድርገው ወደ ፈጣሪያቸው ሲቀርቡ ጁምዓ ላይ ጥፍራቸውን ተቆርጠው ልብሳቸውን አጥበው ነጽተው ሲሄዱ እንዲሄዱ የሚያስተምር አስተምሮ ነበረ አይደለ? ዛሬም ድረስ ያለው በእርግጠኝነት እኔና አንተ ባለንበት በአሁኗ ሰዓት በስልክ በምናወራበት ሰዓት ላይ ደግሞ ሰዎች ሽንት ቤት ገብተው አሁን ራሱ በአግባቡ ታጥበው የሚወጡ ሰዎች የሌሉበት ኤሪያ ሊኖር ይችላል። ምናልባት እኔ ክፍለ ሀገር ላይ ሰዎች የሆነ ጀሪካን ነገር ሃይላንድ ነገር ይዘው ሽንት ቤት ይገባሉ። ወላይ እዚህ እኔ አዲስ አበባ መጥቼ ከ10 ዓመት በፊት ነው ወደዚህ የገባሁት። ሃይላንድ እና የሆነ ነገር ይዘ ሽንት ቤት መሄድ ራሱ አንተ እንደዚህ ነህ፣ አንተ ሙስሊም ነህ፣ አንተ እንደዚህ ነህ ብሎ የሚያስጠይቅበት ጊዜ ነበረ። ይሄ ማለት ምን ማለት ነው? በሌላ በኩል አንድ ሙስሊም ምን ያህል ንጽህናውን እንደሚጠብቅ ነው የሚያሳየው። ይሄ ሙስሊም ደግሞ ይሄን ትምህርት የተማረው ከ100 ዓመት በፊት ሳይሆን ቴክኖሎጂ ሳይሆን ያመጣለት የዛሬ 1400 ምናምን ዓመት ሲጠቀም እንደነበረ ነው የሚያሳየው። ላሳጥርልህ፣ አንተ ብዙ ነገር እየተማርክ ከሆነ ብዙ ነገር እያየህ ከሆነ ብዙ ነገሮችን ዱባይ ላይ ቁጭ ብለህ እየተማርክ ከሆነ አረብ ሀገር ላይ የሚለበሰው ልብስ ኖርማል ትራዲሽናል ልብሳቸው ምንድን ነው? ነጭ ነው አይደለ? አይደለ? ያንን ማገናዘብ። ሌላው ላንተ መጨምርልህ አሁን በነብዩ ሰለላሁ ዐለይሂ ወሰለም በሱ በኩል
የሆኑ ትንሽ የሆኑ ነገሮች የሆኑ ሼምና ጌም የሚባል ነገር አለ። ትንሽ እንደዛ ሊደብርህ ምናምን የፈለጉ ነገሮች ያሉ ይመስለኛል። ወላይ ቅድም ግልጽ አድርገህ ተናገር ብዬ ያደፋፈርኩ ለመሰለ ግልጽ አድርገህ ከተናገርክ ግልጽ ተደርጎ ይመለስልሃል። እስልምና ላይ ብዙ ሰዎች የሚደነግጡት አንተ በህይወትህ እስቲ የሆነ ነገር ቆም ብለህ አስብና ያንን ጥያቄ ወደ እስልምና አምጣው። መልስ ካጣህለት እኔ እቀጣለሁ። በሌላ ቦታ የትም አታገኝም። የፈለገ ላስብ በልና አስብ፣ ተጨነቅ። በቃ ከባድ ጥያቄዎች በህይወቴ ይሄ ነገር ለኔ ጥያቄ ነው ብለህ አስብ። ስለ አኗኗር ዘዬ ጭምር ነው ምነግርህ። ስለምትበላው ስለምትጠጣው ነው ምነግርህ። ስለ አለባበስህ፣ ሽንት ቤት ስትገባ እንዴት መግባት እንዳለብህ፣ ስትወጣ ምን ማለት እንዳለብህ፣ ምግብ ስትበላ እንዴት መብላት እንዳለብህ። ኦኬ፣ እያንዳንዷ ነገር ላይ ዲቴል የሰው ልጆችን ማኑዋል። ይሄ መኪና አዲስ መኪና ስትገዛ ወይንም የሆነ እንትን እቃ ስትገዛ ማኑዋል አለ አይደል? አብሮት የሚመጣ ያ የኛ ዘመን ማኑዋል እሱ ነው። ኦኬ፣ ስለዚህ እዛ ውስጥ ያልተጻፈ ነገር ከሌለ ይሄ ነገር የለም ብለህ ናና ጠይቀኝ። እኔ ኃላፊነቱን ወስዳለሁ። ምክንያቱም ምንም የሚያሸማቅቅ ነገር የለም፣ ምንም የሚደብር ነገር ሊኖር አይገባም። ኦኬ፣ ስለዚህ በግልጽ ጠይቅ፣ እንትን በል፣ አትፍራ። ሌላው ደግሞ ፒኬ የጠየቀህን ጥያቄ መልስ ስጠው። ለየትኛው? ለምንድን ነው የማትሰልመው? ምንድን ነው እንዳትሰልም ያደረገህ? በግልጽ አውራ እስቲ። አሁን በግልጽ እንዳሰልም አድርጎኝ የነበረው አንዳንድ ጥያቄዎች አሁን ፒኬ እና ገሜ ሁለታችሁ መለሳችሁልኛል። ግን አሁን ክርስትና ላይ የውርስ ኃጢአት አለ ይባላል አይደለ? አለ። እስልምና ላይ የለም። የለም፣ የውርስ ኃጢአት የለም። ክርስትና ላይ ራሱ አሉ እንጂ ክርስትና ላይ ባይብል እንደሚከለክል ወይንም ደግሞ የውርስ ኃጢአት እንደሌለ ላሳይ እችላለሁ። አዎ፣ አይ አሁን እስልምና ላይ የሆነ ቨርስ አየሁኝና ሪል ነው አይደለም ገና እሱን እያነበብኩት ነውና ነብዩ ሙሳ አዳምን በአንተ ኃጢአት ነው እኛ ከገነት የተባረርንበት የሚል ያየሁት አለ። ያ ሪል አለ ወይስ የለም? ልቀጥል ገሜ? ቀጥል። እሺ፣ ሐዲስ ነው እሱም እዛው መልስ ተሰጥቶታል። ከፍቼ ያሳያለሁ። የውርስ ኃጢአት በእስልምና ምን ይመስላል የሚለው እስቲ ትንሽ ከኔ ጋር እንማማራለን። ኦኬ፣ ደስ ይለኛል። አይ የቁርአን አንቀጹን ልክፈትልህ፣ ታገሰኝ። እሺ፣ አንድ 30 ሰከንድ። እሺ፣ ኦኬ። ካሜራ ይታያል ፊት ለፊት? አልመጣልኝም። አይታይም? የኔ ካሜራ ጽሁፏ ብትነሳ ጥሩ ነበር። ካልታይም ችግር የለም። ሳለ እኔ ጋር ይታያል። ዮናታን ጋር ግን ይታየዋል? እንጃ። እኔ ጋር ይታያል። እኔ ጋር አልመጣም። ለዛ ነው። ዮናታን ወርደ ተመለስሽ፣ እቀበላለሁ። ወርደ ሪኩዌስት ላክ። እስከዛ ክርስትና ላይ ሕዝቅኤል 18:20 አንብቡለት ሳላበዛው። አለቀ። ላነብ ነው። ቴንክ ዩ። እሺ፣ ጃቢር ካለ ጽሁፉን አንሳ፣ ግን ችግር የለውም። እስቲ የተወሰነ የሚሸፍነው በእስልምና የውርስ ኃጢአት አለ ወይ የሚል ነው። ካሌለ እንዴት ነው ሰዎቹ የተመጡ የሚል ነገር እናያለን። ክርስቲያኖች አክቹዋሊ መጽሐፍ ቅዱስም የሚያስተምረው ትምህርት አለ። እሱንም እስቲ እናያለን። አስገቡት አንዳችሁ። አሁን የወጣውን ዮናታን ተመልሰዋል። አሁን ይታየኛል። ዮናታን ይታያል? ይታያል። እሺ፣ እንግዲህ ማነብልህ ከቁርአን ነው። 1-3 የቁርአን አንቀጾችን አነብልህና ከዛ በኋላ ሐዲሱ ላይ ደግሞ ያለውን ነገር እነግርሃለሁ። ቁርአን ላይ በምዕራፍ 6 ሱረቱል አንዓም ምዕራፍ 6 ቁጥር 164 ላይ ምንድን ነው የሚለው? ነፍስ ሁሉ በራሷ ላይ እንጂ ክፉን አታደርግም አለ። አትሰራም። ነፍስ ሁሉ በራሷ ላይ እንጂ ክፉን አትሰራም።
ወንጀለኛ ነፍስ ሁሉ የሌላይቱን ነፍስ ኃጢአት አትሸከምም አለ። ወንጀለኛ ነፍስ ሁሉ የሌላይቱን ነፍስ ኃጢአት አትሸከምም። ስለዚህ አንዱ የአንዱን ኃጢአት አይወርስም ነው። እዛው ሲያብራሩት የሰው ልጅ ራሱ በሰራው የሚጠየቅና እንደ ተግባሩ ዋጋውን የሚያገኝ ሲሆን ማንም ሰው በሌላ ሰው ወንጀል የማይጠየቅ መሆኑን ከዚህ አንቀጽ እንረዳለን አለ። በሌላም ቦታ በሱረቱል በቀራ በሱረቱል ፋጢር ላይ በምዕራፍ 35 ቁጥር 18 ላይ እንደዚህ ይላል፣ ኃጢአትን ተሸካሚም ነፍስ የሌላውን ሸክም አትሸከምም አለ። ኃጢአትን ተሸካሚ ነፍስ የሌላይቱን ኃጢአት አትሸከምም ብሎ ይናገራል። በምዕራፍ 17 ሱረቱል ኢስራ ቁጥር 15 ላይም በቀናው መንገድ የተመራ ሰው ሁሉ የሚመራው ለራሱ ብቻ ነው አለ። በቀና መንገድ የተመራ ሰው የሚመራው ለራሱ ብቻ ነው። ከቀናው መንገድ የተሳሳተ ሰው የመሳሳቱ ጉዳቱ በእርሱ ላይ ብቻ ነው አለ። ከቀና መንገድ የወጣ ሰው የሚሳሳተው በራሱ ላይ ነው፣ እንዲሁ ጉዳቱም ደግሞ በእርሱ ላይ ብቻ ነው አለ። ከዛ በኋላ ምንድን ያለው? ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም አለ። ተሸካሚ የሆነችዋ ነፍስ የሌላይቱን ኃጢአት አትሸከምም ብሎ ያስቀምጣል። በምዕራፍ 34 55 ላይ 53 ላይም ተመሳሳይ ነገር እናገኛለን። ይሄውም ወንጀለኛ ነፍስ የሌላውን ነፍስ ወንጀል አትሸከምም አለ። ስለዚህ አባት በሰራው ልጅ አይቀጣም፣ ልጅ በሰራውም አባት አይቀጣም። ለዛ በምዕራፍ 39 ቁጥር 7 ላይ ምን ብሎ ያስቀምጣል? ማንኛይቱም ኃጢአትን ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብሎ ይህንን ቃል በተደጋጋሚ ወላ ተዚሩ ዋዚረቱን ዊዝራ ኡኽራ እያለ ያስቀምጣል። ስለዚህ በግልጽ አላህ ሱብሓነሁ ወተዓላ አንዱ ስለ አንዱ እንደማይቀጣ ነግሮናል ነው። ይህንን ካልን እንግዲህ ወደ ከመጽሐፍ ቅዱስ አንድ ሁለት ላሳይ ወይስ ሐዲሱ ጋር ሄጄ አንተ ስለ አዳምና ስለ ሙሴ ያልከውን እዛ ላይ ላውራ? ምን ትላለህ? ሐዲሱ ላይ ላብራራለህና ከሐዲሱ ሐዲሱ ላይ ደግሞ ምን እንደተጻፈ እነግርሃለሁ። እሺ እሺ አንድ 30 ሰከንድ ሐዲሱን እስካወጣ ድረስ ኦኬ አግኝቼዋለሁ፣ ከፍቻለሁ። እንደዚህ ይላል። ይሄ ነው ሐዲሱ። ቡኻሪ 6614 ላይ ይገኛል። ኢማም አል-ቡኻሪ 6614 ላይ እንደዚህ ይላል። The Prophet sallallahu alaihi wasallam said, Adam and Moses argued with each other. አዳምና ሙሴ ተከራከሩ ይላል። ስለዚህ የክርክራቸውን ምክንያት ሊነግረን ነው። Moses said to Adam, ሙሴ ለአዳም እንዲህ አለው፣ ኦ አዳም ሆይ you are our father who disappointed us and turned us out of paradise አለ። አንተ አባታችን አዳም ሆይ ዲስአፖይንት አድርገህ ከገነት እንድንወጣ ያደረግከው እኮ አንተ ነህ ብሎ ወቀሰው። አንተ ከገነት ያስወጣህን አለው። Then Adam said to him, ከዛ አዳም ለእርሱ እንደዚህ አለው፣ ኦ ሙሴስ ሆይ Allah favored you with his talked to you directly. አላህ አንተን ቀጥታ በማነጋገር አከበረህ፣ ከሌሎቹ አላቀህ። ቀጥታ ዳይሬክትሊ ከአንተ ጋር አወራ። በዚህ ክብር ነው፣ የሙሴ ክብር ነው ይሄ። And he wrote the Torah for you with his own hand. ኦሪትን ደግሞ በራሱ እጆች ለአንተ ጻፈልህ። ኦኬ፣ ለእሱ ያደረገለትን ጸጋ እየነገረው ነው። Do you believe me for action which Allah had written in my fate 40 years before my creation? እኔ ከመፈጠሬ 40 ዓመታት አስቀድሞ አላህ በወሰነው ውሳኔ ትወቅሰኛለህ እንዴ አለው። So Adam confuted Moses. አዳም ሙሴን ረታው ብለው የአላህ መልእክተኛ ተናገሩ። ስለዚህ ሶስቴ the Prophet sallallahu alaihi wasallam added repeating the statement 3 times. አዳም ሙሴን ረታው ብለው 3 ጊዜ ደገሙ ይላል። ከዚህ ምንድነው የምንረዳው መሰለህ?
ሙሴ አንተ ኃጢአት ሰርተህ ነው ከገነት ያስወጣህን ሲለው አዳም ደግሞ የኔ ኃጢአት እኮ አይደለም አስቀድሞ አላህ እኔን ከመፍጠሩ 40 ዓመታት አስቀድሞ በወሰነው ውሳኔ እንዴት ትወቅሰኛለህ አለው። ስለዚህ ከገነት የመውጣታችን መንስኤ የአዳም ኃጢአት ሳይሆን የጌታ አምላካችን ቅድመ ውሳኔ ነው። ስለዚህ አላህ በወሰነው እንዴት ትወቅሰኛለህ ማለቱ በዚህ ንግግር ብቻ አዳም አርጊውመንቱን እንዲያሸንፍ አድርጎታልና የአዳም ሐሳብ ተቀባይነት አግኝቶ ትክክለኛ በመሆኑ አዳም ሙሴ ረታው የሚለውን 3 ጊዜ የአላህ መልእክተኛ ደገሙ። ስለዚህ ከገነት ዛሬ ምድር ላይ መሆናችን የአዳም ኃጢአት ሳይሆን የጌታ አምላካችን ቅድመ ውሳኔ እንደሆነ እኛ ሙስሊሞች እናምናለን። ዮናታን ይህን ይመስላል። ትንሽ ልጨምርለት ሳላ? ይቻላል። ጀዛኩሙላህ ኸይር። በጣም ደስ የሚል እንትን ነው። ሳላ ሶሪ ዮናታን ይሰማል? ይሰማል። ጥሩ። በመጀመሪያ የክርስትና ጽንሰ ሐሳብ አዳም የሚባል ሰውዬ የነበረ ሌላ አዳም የሚባል ሰው መጥቶ ወደ ገነት መለሰው ነው አይደለ? አዳም ወጣ፣ አዳም ኃጢአት አመጣ። ከዛ ደግሞ ክርስቶስ ኃጢአታችንን አሻርልን ነው አይደለ? ሁለቱ ኮንሴፕት ነው ያለው አይደለ? ልክ ነው። ጥሩ። አሁን አንድ ነገር ብቻ ልበልህ እና ቅድም የጠቀስኩልህን የመጽሐፍ ቅዱስ ጥቅስ ልጥቀስልህ። ሳላ ደግሞ ቅድም መጀመሪያ ላይ ያነበብክለትን የቁርአን እንትን በጣም ተመሳሳይ። እኔ ሰሞኑን በቃ በጣም የሚገርመኝ ነገር ቁርአንና ባይብል አንዳንዴ ባይብልን እማነቡላ እስኪመስለኝ ነው አንዳንድ ቃላቶች የሚመሳሰሉብኝና ታወጣልኛለህ። ፒኬ ደግሞ የቅድሙን ጥቅስ አውጣልኝና እስከዛ አንድ ነገር ልበለው። በመጀመሪያ አዳም ገነት ከገባ በኋላ በክርስትና እንትን ነው የምነግርህ። ገነት ከገባ በኋላ ያቺን ዛፍ በልቶ አምላክ ደግሞ መጥቶ ተናዶ በቃ ውጣልኝ ምናምን አልፈልግልህም ብሎ እንደ ቤት አከራይ አባሮታል ብለህ የምታምን ከሆነ መጀመሪያውኑ ፈጣሪን አስዋሽተዋል፣ ወይንም ፈጣሪህን ዝቅ አድርገከዋል። ለምን ብለህ ከጠየቀኝ ፈጣሪ አዳም እንደሚበላው አያቅም ወይ? መጀመሪያውኑ ያቃል ወይስ አያቅም የሚለውን ጥያቄ ልጠይቅክ ነው። ያቃል ካልከኝ ታዲያ የሚያውቅ ከሆነ ለምን አባረረው? ለምን አልማረውም ብዬ ልጠይቅ ነው። ሌሎች ኮንሴፕቶች ውስጥ ልንገባ ነው። ስለዚህ በእስልምና አንዱ እኔ ወደ እስልምና ስመጣ የጠየኳቸው የሳልቬሽን ወይንም ደግሞ የድነት ጥያቄዎች አንዱ ይሄ ጥያቄ ነው። ሌላው ኮንሴፕት ምንድን ነው? ኃጢአተኛ ነፍስ ኃጢአትን ብቻ ሳይሆን ጽድቅንም እንደማትሸከም አሳይሃለሁ። 18:21 ፒኬ ትችላለህ በትንሹ? ከዛ ሳላ እሱን ያዝልኝ። ፒኬ ደግሞ ከቻልክ የባይብሉን። ኦኬ እሺ። ምንድን ነው የሚለው? በደንብ አይታየኝም። ኦኬ እሺ። ትንቢተ ሕዝቅኤልን ነው እያነበብክ። ኦኬ ትንሽ እሺ፣ ዙም አውት አድርግልኝ ትንሽ፣ ወደ በጣም አመጣህብኝ። ኦኬ። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ናት። ይኸውልህ ኃጢአትን ብቻ አይደለም። እኛ በአዳም ኃጢአት ከዛ ከወጣን በነ ሙሴ ጽድቅ መመለስ ነበረብን። እንደዛ እንዳትል ደግሞ ይኸውልህ ኃጢአት ብቻ አይደለም የምትሸከመው። በኃጢአት ወጣክ ምናምን ነገር ተደረክ ምናምን ይልና ታች ላይ ደግሞ ጽድቅ እንኳን እንደማትችል ያሳያል። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ትሆናለች። እንትንም ብቻ አይደለም ኃጢአትን ብቻ ሳይሆን ጽድቅንም ጭምር ነው ሼር የማታደርገው እዚህ ጋር እንደሚያሳየው። ስለዚህ ምን ለማለት ፈልጌ ነው? መጀመሪያ አላህ ሱብሓነሁ ወተዓላ በራሱ ሐሳብ በራሱ እቅድ ውስጥ የሌለ ነገር በመሃል ሰዎች አድርገው
እሱ ለዚህ ሁሉ ስቃይ ዳረገን ወደ ምድር አመጣን ብለህ ማሰብ በራሱ አላህን ማስዋሸት ነው። ለምን ብለህ ከጠየቀኝ በክርስትና አስተምሮ ያለው አስተምሮ እሱ ስለሆነ ሔዋንም ታሳስተው፣ ሔዋንን እባቡ ያሳስታት፣ ሔዋን አዳምንም ታሳስተው፣ በዛ ደግሞ እግዚአብሔር ተናዶ መጥቶ ወዴት ነህ ምናምን ብሎ ጠይቆት ፈልጎት አዳም የሆነ እንትኑን በቅጠል ሸፍኖ ምናምን ነገር እነዚህ ነገሮች ሁሉ ቆም ብለህ ስታስብ እንደ አንድ ተመራማሪ አሁን አንተን እንደዛ ነው እያየውክ ያለው። ለዛ ነው እንደዚህ ወጋ ወጋ እያረኩ ማውራክ። እንደ አንድ አሳቢ ሰው ምንድነው ማሰብ ያለብህ? ፈጣሪን ያለ እቅዱ ሌላ እቅድ ሰጠ ነው አይደል? እንደዛ ነው አይደለ ኮንሴፕቱ? በእባቡም ተሳሳት በምኑም ተሳሳት በእግዚአብሔር ዓላማና ግብ ውስጥ ያልነበረን ነገር እኛ ገነትን ሳናጣጥም የልጅ ልጆቹ ሳንበላ ሳንጠጣ በሁለቱ ሰዎች ስተት ለዚህ ተዳርገናል ብለህ ማሰብህ ራሱ እሱ ራሱ በፈጣሪ ላይ እንደማስዋሸት ነው። ይሄን ኮንሴፕት በደንብ ካጠነጠንከውና ካመንክበት ወደ ኢየሱስ ክርስቶስ ወደ ድነት ወደ ሌሎቹ መሄድ እንችላለን። ግን እዛ ሳትደርስ እዚህ ጋር ብሎክ ያረጋል። በቃ እዚህ ጋር ገና ዘፍጥረት ላይ ስትጀምረው እዚህ ጋር ብሎክ ያረጋል። ምክንያቱም በእስልምና ያለው አስተምሮ እንደዛ አይደለም። ተግባባን? የሚጨምር ሰው ካለ ይጨምር። ጀዛኩሙላህ ኸይር። ጀዛከላህ ገሜ። ቀጣይ ሀሳብ ካለ ፒክ አንሳና ማውራት እንችላለን እነሱ ላይ። የምጨምረው ሀሳብ የለም። ኦኬ ዮናታን ጥያቄ ካለው ይቀጥል። ዮኒ ጥያቄ አለ ሌላ እስልምና ላይ? እሺ ፒኬ ስለ ምልጃ እሺ ማለት አሁን ሱራ 39 ላይ ምልጃ መላውም የአላህ ብቻ ነው ይላል አይደለ? ስለ ቁረሾች ሲያወራ እሺ እነ ቁረሾች ሌላ አማላጅ ስለያዙ ነው እዛ ጋር እያወራ ያለው ወይስ አላህ ይማልዳል እያለ ነው? አንድ ሁለት ቦታ ላይ እንደዛ የሚል ስላለ እስኪ እሺ ምዕራፍ 32 ቁርአን ላይ ከቁጥር 4 ጀምሮ ምን ብሎ ይናገራል? አላሁ ለዚ ኸለቀ ሰማዋቲ ወልአርድ ወማ በይነሁማ ፊ ሲተቲ አያሚን ሱመ ስተዋ ዐለል ዐርሽ ይላል። አላህ እኮ ሰማይ ምድርን ሁሉ የፈጠረ ነው ካለ በኋላ ማለኩም ሚን ዱኒሂ ሚን ወልይ ወላ ሸፊዕ ይላል። ማለኩም ሚን ዱኒሂ ኦኬ፣ ለእናንተ እኮ ከእርሱ በቀር የላችሁም፣ ሚን ወልይን ወልይ የላችሁም፣ ረዳት የላችሁም፣ ወላ ሸፊዕ አማል የላችሁም ከእርሱ በስተቀር ይላል። ከአላህ በስተቀር ሌላ አማላጅም እንዲሁ ደግሞ ረዳትም የላችሁም ሲል አላህ ይለምናል ወይ ይጠይቃል ወይ ከተባለ አይጠይቅም። አላህ የሚለምነው አካል የለም፣ እንትን የሚያደርገው አካል የለም። ታዲያ ከእርሱ በቀር ሌላ ረዳት የላችሁም ብሎ ሲናገር ከምን አንጻር ነው ከተባለ ከስልጣንና ከመፍቀድ አንጻር ነው። ምልጃው የአላህ ነው። ምልጃው የአላህ ስለሆነ አንድ ሰው ለመለመን ራሱ የአላህን ስልጣን ይፈልጋል ነው። የአላህ ምን ይፈልጋል? ፍቃድ ይፈልጋል። ሰው ስልጣን የአላህን ፍቃድ ይፈልጋል። ስለዚህ ከፍቃድ ከመፍቀድ አንጻር እንጂ አላህ የሚለምን ሆኖ አይደለም። እሱን ከየት ነው ያመጣ ነው? ከቁርአን ምዕራፍ 6 ሱረቱል አንዓም ቁጥር 51 ላይ እንደዚህ ይላል፣ እነዚያንም ከእርሱ ሌላ ረዳትና አማላጅ ያሌላቸው ሲሆን ይላል። ምንድን ነው የሚለው ከተባለ በሱረቱ ዙመር ምዕራፍ 39 ላይ እንደዚህ ብሎ ያስቀምጣል። ምልጃ መላውም የአላህ ብቻ ነው፣ የሰማያትና የምድር ስልጣን የእርሱ ብቻ ነው አለ። ስለዚህ በሰማይም ሆነ በምድር ኦኬ ምልጃ የአላህ Subhanahu Wa Ta'ala ነው። ነቢያት ወደ አምላክ ለመለመን መጀመሪያ ስልጣን ያስፈልጋቸዋል፣ መጀመሪያ ፍቃድ ያስፈልጋቸዋል። ከእርሱ ሌላ ኦኬ ምልጃው አጠቃላይ የአላህ ነው ሲል ለመለመን ራሱ ስልጣን የሚያስፈልገው ኦኬ ከአላህ ነው እያለ ያለው። አንድ ሰው ስልጣን ካሌለው ለመለመን መብት ስላሌለውና ያንን ፐርሚሽን ስለሚያስፈልገው ማለት ነው። ምዕራፍ 34 ከቁጥር 23 ጀምሮ ምልጃም እርሱ ለፈቀደለት ሰው ብቻ አይታል። ምልጃ እርሱ ለፈቀደለት ሰው ብቻ ቢሆን እንጂ እርሱ ዘንድ ምንም አትጠቅምም ይላል።
አላህ ለፈቀደለት ሰው ብቻ። ስለዚህ ፍቃድ ሁሉ የአላህ ነው እያለን ነው። ምልጃን በተመለከተ አላህ ይለምናል እያለ አይደለም። ኦኬ ወደ አምላክ ለመለመን ነቢያችን መሐመድ በየውመል ቂያማ የሰው ልጆች ሸፋዓ አማላጅ ናቸው። ወደ አላህ ይጠይቃሉ፣ ይለምናሉ። ግን ለመለመኑ ራሱ ስልጣን ያስፈልጋቸዋል። የሰው ልጆች ሁሉ በየውመል ቂያማ ይሰበሰቡና ወደ አዳም ይሄዳሉ። አባታችን አዳም ሆይ እስኪ ዛሬ ከዚህ መከራ ይገላግለን ዘንድ አላህን ለምንልን አሉት። ለስቱ ቢሁናክ አላቸው። እኔ ስልጣን የለኝም፣ ወደ አብርሃም ሂዱ አላቸው። ሰው ሁሉ ወደ አብርሃም ይሄድና አብርሃም ሆይ አንተ የነቢያት አባት ነህና እንደው አምላክህን ለምንልን ከዚህ ስቃይ እንዲገላግለን አሉት። ለስቱ ቢሁናክ ብሎ ወደ ሙሴ ላካቸው። ሙሴ ወደ ኢየሱስ ላካቸው። ኢየሱስም ስልጣን የለኝምና ወደ ነቢያት መደምደሚያ ወደ ነቢዩ መሐመድ ሂዱ አላቸው። ወደ ነቢያችን መሐመድ ከሄዱ በኋላ እሳቸው ጠየቁ። ለምን? ስልጣኑ ስላላቸው። ኦኬ ስልጣን ስለተሰጣቸው እርሱ የፈቀደለት ስለሆነ። ስለዚህ በዚህ ምክንያት ከእርሱ በቀር ሌላ አማላጅም ረዳትም የላቸውም ሲል እርሱ ይፈቅዳል። እርሱ ከፈቀደ በኋላ ቢሆን እንጂ ሊጠቅማቸው አይችልም ማለቱ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 109 ላይ በዚያ ቀን ለእርሱ አልረሕማን የፈቀደለትና ለእርሱም ቃል የወደደለት ሰው ቢሆን እንጂ ምልጃ አንድን መጠቅም ይላል። ስለዚህ በዚያ ቀን በየውመል ቂያማ አልራህማን አምላካችን ነው የፈቀደለትና ለእርሱም ቃል የወደደለት ሰው ቢሆን እንጂ ምልጃ ተጠቅማችሁም ይላል። ስለዚህ የምልጃ ስልጣን ያለው አላህ ብቻ ስለሆነ ለመጠቀሙ ራሱ እሱ ያስፈልጋቸዋል ነው። ከእርሱ በቀር ሌላ አማላጅም ረዳትም የላቸውም ሲል ምልጃን ከመፍቀድ አንጻር እንጂ ከመጠየቅ አንጻር አይደለም። እና ያው ባጭሩ ይሄን ይመስላል። ቁርአኑ ሲያብራራ እንደዚህ ነው። ተፍሲር ጋር መግባት አልፈለግም። አስፈላጊ ከሆነም ግን ተመሳሳይ ነገር ነው። ግን ቁርአኑ ስለሚፈታው ቁርአኑ ላይ ብቻ ነው ቆይ የፈለኩት። ይሄን ይመስላል ያለና እሺ ሳላይ አመሰግናለሁ። የስግደት ምዕራፍ አለ አይደለ? እሺ አለ። እዛ ላይ 32 ላይ ከእርሱ ሌላ ለእናንተ ረዳት አማላጅ ምንም የላችሁም አትስገዱ ይላል። አሁን ምልጃ በሚለው አስረድተኛል። አማላጅ የሚለውን እስኪ አስረዳኝ። እሱን እኮ ነው እስካሁን ያብራራውልህ የነበረው ምልጃ ሳይሆን እሱ በቀር ሌላ አማላጅ የላችሁም ሲል ቆይ ላሳይህ። በቃ እዚህ ጋር ተፍሲሩን ልጠቀምና ሱረቱ ሰጀዳ ላይ ያለውን የጠቀስከው ይሄውና ራሱ እኮ ነው የጠቀስከው። አማላጅ የሚለውን ነው እያብራራው ያለሁት። አማላጅ የሚለው ቃል ሲብራራ ነው ማለኩ ሚን ወልይ ወላ ሸፊዕ ብሎ ሲናገር ወላ ሸፊዕ አማላጅ የለም ኢላ ሚን ባዕድ ኢዝኒሂ ማለት ከእርሱ እዝነት በኋላ ቢሆን እንጂ ነው። ከእርሱ በቀር ሌላ አማላጅ የላችሁም ሲል ወላ ሸፊዕን አማላጅ የለም ማለት ነው። ኢላ ሚን ባዕድ ኢዝኒሂ እርሱ ከፈቀደ በኋላ ቢሆን እንጂ ይላል። ስለዚህ ከመፈቀድ አንጻር ነው። አላህ ሲፈቅድ ብቻ ነው ምልጃን የምታገኙት ነው። አማላጅነት ራሱ የሚሰራው አላህ ከፈቀደ በኋላ ነው ማለቱ ነው። ልክ አሁን ቁርአን ላይ እንዳስረዳው ምንድነው የሚለው? በዚያ ቀን አርራህማን የፈቀደለትና ለእርሱ ቃል የወደደለት ሰው ቢሆን እንጂ ማንንም አይጠቅምም እንዳለው። ኦኬ እየተሰማ አይደለም እንዴ? ስለዚህ ከእርሱ በቀር ሌላ አማላጅ የለም ብሎ ሲናገር ያንን ስልጣን የሚሰጠው ኦኬ አንድ አማላጅ የሆነ አካል ያን ለመማለድ ራሱ ወደ አላህ ለመለመን ራሱ ስልጣን ያስፈልጋል ማለት ነው። ወላ ሸፊዕን ከእርሱ በቀር አማላጅ የለም ሲል ኢላ ሚን ባዕድ ኢዝኒሂ ማለት ነው። ከአላህ እዝነት በኋላ ቢሆን እንጂ ከአላህ ፍቃድ በኋላ ቢሆን እንጂ ማለቱ ነው እንጂ አላህ ይጠይቃል ማለት አይደለም። አንድ አማላጅ የሚባለው ከእርሱ በላይ ሌላ ኃይል ሲኖር ነው። ከእርሱ በላይ የሆነ ቃል የሚሰማለት ሰው ሲኖር ነው አይደለ? በእስልምናችን ደግሞ አላህ የመጨረሻ የበላይ የሆነ አካል ነው። ከዛ በኋላ እንግዲህ ከሱ ከፍ ያለ አካል ስለሌለ ወይ ሁለት አምላክ ሁለት አካል ስለሌለ አንድ ስለሆነ አላህ Subhanahu Wa Ta'ala ማንንም አይጠይቅም። ሁሉ በእጁ ነው፣ ሁሉ በእጁ ነው። ለነገራት ሁሉ ስልጣን ያለው እሱ ነው። የሚገል የሚቀሰቅስ እሱ ነው። ሎጂካሊ ስታስበው አላህ ይጠይቃል የሚል ትርጓሜ ሊኖረውም አይችልም። ስለዚህ ትርጓሜ ምንድነው? ከፈቃድ አንጻር እርሱ ከፈቀደ በኋላ እንጂ አይጠቅምም ማለቱ ነው እያለ ነው እንጂ አላህ ሌላ አካል ይጠይቃል ማለት አይደለም። የሚጠይቀውም ስላሌለ ስለዚህ ከሱ በስተቀር ሁሉም ፍጡር ስለሆነ ፈጣሪ ደግሞ ፍጡሩን አይለምንም። ስለዚህ ከፈቃድ አንጻር ነው ያንን እያስቀመጠ ያለው። አላህ ከፈቀደ በኋላ ቢሆን እንጂ አማላጅ የለም ማለት ነው ተፍሲሩ። እሺ ሰላይ አመሰግናለሁ። ያው ሌሎች ጥያቄዎችም ይኖራሉ። ነገ ከነገ ወዲያ እገባለሁ። ያው ሌሎችም አየር ላይ ህዝባቸው አይ አንተ ብቻ ነው ያለኸው። የምትይዘው ቦታ የለም። እንደዛ ከሆነ ይቻላል። አሁን
ጀስት መጠየቅ አለብን። ሜን ነው ማለት ሜን ጥያቄ ስለ ለድነታችንና ለህይወታችን የሚያስፈልገን ነገር ነው የምጠይቀው። ችግር የፈለግከውን ጥያቄ መጠየቅ ትችላለህ። ግን እንዳልከው ይሄ ሳልቬሽን ላይ ቢሆን ነገረ ድነት ላይ ቢሆን እና አንተን ወደ መዳን የሚያመጣ ጥያቄ ቢሆን ጥሩ ነው። ወደ ድነት የሚያስጠጋ አይነት ጥያቄ ቢሆን ይመረጣል። እንደዛ መጠየቅ ትችላለህ። እኔ አሁን እኔ እስከማውቀው እስልምና አንድ ብቻ ነው አይደለ? እስልምና ሃይማኖት አንድ ነው። አዎ። እና አንዳንዶቹ ሐዲስ የማይቀበሉ አሉ፣ ሐዲስ የሚቀበላል አይደለ? እሺ፣ የተሳሳቱ ቡድኖች አሉ ወይ እያልከኝ ከሆነ ግን አሉ። አሁን እሺ፣ ኖ እኔ ልጠይቅ የፈለግኩት ቁርአን ብቻ ተመርኩዘህ ያለ ሐዲስ እስልምና መከተል ይቻላል? አይቻልም። አሁን ለምሳሌ አላህ ከአርሽ በላይ ነው፣ ከአርሽ በታች ነው፣ እንደዚህ የሚያከራክሩ ጥያቄዎች አሉ አይደል? እዛው እሺ። አሁን ለእኔ ጥያቄ የሆነብኝ አላህ ለ9 ሰዓት ይወርዳል አንዴ ላይ ብለህ ሲከራከሩ እያየው ነበር እና መውረድ ይወርዳል የሚል ቃል በቃል አለ እንዴ ሐዲስ ላይ ወይ ደግሞ ተፍሲር ላይ? እሱን እነግርሃለሁ። እስልምናችን አንድ ነው፣ ነገር ግን የተሳሳቱ ቡድኖች አሉ ወይ ካልከኝ የራሳቸውን አንደርስታንዲንግ የነቢዩን መረዳት ተው ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ ነው። ነቢያችን መሐመድ የሚያስተምሩት ትምህርት ከራእይ ነው፣ ከዋሂ ነው፣ ከአምላካቸው የተቀበሉትን ነው። ከዛ የተቀበሉትን ደግሞ ተማሪዎቻቸውን ያስተምራሉ፣ ተማሪዎቻቸው ደግሞ ለእኛ አስተላልፈዋል። ይህ ግልጽ ነው። እስልምናችን የቆመው በዚያ ትምህርት ላይ ነው። ነገር ግን ከጊዜ በኋላ ሰዎች የታሱ የራሳቸውን መረዳት እየጫኑ ሌላ ባዕድ የሆነ ትምህርቶችን አምጥተዋል። እነዚያ የተሳሳቱ ናቸው። የተሳሳቱ እንደሆነ እኛ የምናሳየው ቁርአንንና ሐዲስን ጠቅሰን ነው። እነዚያ በትክክል ያልተረዱ ሰው የራሳቸውን መረዳት ስለያዙ እኛ የሰለፎችን መረዳትና የነቢዩ ተማሪዎች እንዴት ሲረዱ እንደነበረ እናመጣለን። ስለዚህ የምንከተለው እስልምና ያን እስልምና ነው። ስለዚህ የተሳሳቱ ቡድኖች አሉ። እነዚያን በአላህ ቃልና በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እናርማቸዋለን ነው። ምክንያቱም የበላይ አካላት ቁርአንና ሐዲስ ስለሆኑ ከሁሉ በላይ ደግሞ ቁርአን ስለሆነ ያለው በዛ ይታረማሉ። ምንም ችግር የለውም። የመጀመሪያው እሱ ነው። ባይሆን አላህ ሱብሓነሁ ወተዓላ ይወርዳል የሚል ነገር ተጽፈዋል ወይ ከሆነ ያንተ ጥያቄ፣ ያው ተጽፈዋል። የት ሐዲስ ላይ በግልጽ ተጽፈዋል። የንዚሉ ረቡና ኢላ ሰማይ ዱንያ የሚል አለ። ጌታ አምላክ ወደ ሰማይ ዱንያ ይወርዳል። ምክንያቱም ጌታ አምላካችን ከአርሽ በላይ እንደሆነ ምዕራፍ 20 ሱረቱ ጣሃ ቁጥር 14 ላይ ተቀምጧል። እሱ ከአርሽ በላይ ነው ተብሎ ተቀምጧል እና ይወርዳል የሚል ገለጻም አለ። ግን ይወርዳል የሚለውን ገለጻ አወራረዱ አልተገለጸም። ይወርዳል ሲባል እኛ ኤክስፕሌን አናረግም። ማለትም መለኮታዊ ነው ጌታ አምላካችን በዚህ መንገድ ይወርዳል፣ በዚያ መንገድ ይወርዳል የሚል ዲቴል ነገር ስላላስቀመጠ አወራረዱን አልነገረንም እና እንደዚህ ነው። ቁጥር 5 ላይ ነው፣ ሶሪ ምዕራፍ 20 ቁጥር 5 ነው። እሱ መስተዋለ ለአርሽ የሚል አንቀጽ አለ። እሱ ነው ቁጥር 14 ብዬ ነበረ። ስለዚህ አወራረዱ ግልጽ ነው። ይወርዳል፣ ግን እንደዚህ ይወርዳል፣ በዚያ መንገድ ይወርዳል የሚል ነገር እኛ ሙስሊሞች ኤክስፕሌን አናረግም። ለምን? ኤክስፕሌን የተደረገ ነገር ስላሌለ፣ በግልጽ እንደዚህ የተቀመጠ ነገር ስላሌለ ይሄ ነው ያ ነው ብለን ዲቴል ነገር ውስጥ አንገባም። በምኑ ነው የሚወርደው? በመለኮታዊ ዛቱ ነው የሚወርደው? በራህመቱ ነው የሚወርደው? በምኑ ነው የሚወርደው? ሜታፎሪካሊ ነው ሊትራሊ ነው ብለን ምንም የምንሄድበት ነገር የለም። ምክንያቱም በዚህ ዙሪያ የተካሄደበት ነገር ስላሌለ፣ የተዘረዘረ ነገር ስላሌለ የተጻፈውን እናጸድቅና ያልተጻፈው ላይ ግን ዝም እንላለን። አወራረዱ አልተገለጸም፣ ማውረዱን ግን ተቀብለን አወራረዱ እንደዚህ ነው በዚህ እንትን መንገድ የሚለው ውስጥ ግን አንገባ እና እዚህ ጋር ነው የምንቆመው። እሺ ማለቴ አላህ ይወርዳል የሚለውን በመለኮታዊ አድርገን ካሰብነው ሳይወርድ እዛ ሆኖ የእኛን ሶላት ወይ ደግሞ የእኛን በቀን የምናደርጋቸውን ሶላት ወይ ደግሞ ለሊት የምንሰግደውን ሶላት አይቀበለንም እንዴ? ለጸሎት ይወርዳል እኮ አላለም። ከመሰረቱ ዮናታን በዚህ መንገድ ይወርዳል ብለን እኮ አላስቀመጥንም እኛ። በዛቱ ነው የሚወርደው፣ በምኑ ነው የሚወርደው፣ በዚያ ነው የሚወርደው የሚል ነገር አላስቀመጥንም። ጌታ አምላካችን ምንድን ነው ያለው መሰለህ ቁርአን ላይ? እቺን ፓርት ከፍቼ ባሳየህ በጣም ደስ ይለኛል። ቆይ ሞር ግልጽ እንዲሆንልህ ከቁርአን ነው ማሳየህ። ጸሎትን ሊሰማ ይወርዳል ምናምን የሚል ነገር በፍጹም አልተቀመጠም። እዛው ሐዲሱ ላይ እንኳን ዲቴል ያልተብራራው እዛው ሐዲስ ላይ ይወርዳል ነው ያለው እንጂ እንደው ጸሎትን ሊሰማ ጸሎትን ለመስማት ይወርዳል አይደለም ያለው። ግን ጌታ አምላካችን
እንደዚህ ነው። በአርሽ ላይ ሆኖ ከአርሽ በላይ ሆኖ ደረጃ ለእኛ ቅርብ እንደሆነ እዚህ ጋር ይናገራል። የእኛን ጸሎት ለመስማት ፊዚካሊ አፒር መሆን አይጠበቅበትም። እንደዚህ ይላል ቁርአን ላይ ሲናገር ምዕራፍ 50 ሱረቱል ፉርቃን ላይ ሱረቱል ቃፍ ላይ ከቁጥር 16 ጀምሮ ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ አለ። የሰው ልጅን እኛ የፈጠርን ስንሆን ነፍሱ ምን እንደምትለው እናውቃለን አለ። ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ እኛ ለሰው ልጅ ከደም ጋኑ ከጅማት ይበልጥ ወደ እርሱ ቅርብ ነን አለ። እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን። የደም ጋን ሲባል ይሄ ሐብሊል ወሪድ የሚለው ቃል እችኛዋን ሰውነታችን ውስጥ ያለውን ደምን በከፍተኛ ሁኔታ የሚያዘዋውረው ደም ስራችን ነው እና ከዚህ ደም ስር ይልቅ ለእናንተ ቅርብ ነኝ ይላል። ማለትም ይሄ ደም ስር እኮ ኦልሞስት የኛ እኮ ነው። ስለዚህ አላህ ግን ከዚህኛው ደም ስር ይልቅ ለአንተ ቅርብ ነኝ ይላል። ስለዚህ በአርሽ ላይ እንኳን ሆኖ ከአርሽ በላይ በሰማያት እንኳን ሆኖ አንተ ለራስህ ቅርብ ከሆንከው በላይ አላህ ለአንተ ቅርብ ነው። አይተሃል። ስለዚህ ይወርዳል ሲባል በዚህ ደረጃ በሰውነቱ በዛቱ በምኑ ብለን አናብራራም። እኛ ሙስሊሞች ያልተጻፈውን ዝም ብለን ነው የምናልፈው። እርሱ ከአርሽ በላይ ቢሆንም ለአንተ ከአንተ በላይ ቅርብ ነው። ጸሎትን ለመስማት ይመጣል ብለን እኛ ሙስሊሞች በፍጹም አናምንም። ለአንተ ቅርብ የሆነ ጌታ አይደለም ተናግረህ ሳትናገር የልብህን የሚያውቅ ጌታ እንደው ጸሎት አይሰማምና ለዛ ነው በዛቱ የሚወርደው ብለን እንደዚህ አይነት ትርጓሜ እኛ ምዕራፍ ቁጥር 186 ላይ ምንድነው የሚለው? ወይዛ ሰአለከ ኢባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ይላል። ባሮቼ በእኔ በጠየቁ ጊዜ እንዲህ በላቸው እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ አለ። በግልጽ እኔ ቃል በቃል እኔ ቅርብ ነኝ ይላል። ቅርብ የሆነ ጌታ ነው። የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ፣ በለመነኝ ጊዜ እኔ እሰማዋለሁ። የትም ብትሆን እርሱ ከአንተ ጋር ነው። ቁርአን ላይም ምንድን ያለው? እርሱ የትም ብትሆኑ ከእናንተ ጋር ነው ይላል። ሁወ መዐኩም አይነማ ኩንቱም ወሁወ መዐኩም አይነማ ኩንቱም። እርሱ የትም ብትሆኑ ከእናንተ ጋር ነው። ስለዚህ አላህ ሱብሓነሁ ወተዓላ በእርግጥ እኔ ከእናንተ ጋር ነኝ የሚል ነው። ምዕራፍ 20 ቁጥር 46 ላይ ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ፣ አላህም አለ አትፍሩ እኔ በእርግጥ ከእናንተ ጋር ነኝና። ስለዚህ እርሱ ምንም ያህል ከአርሽ በላይ ቢሆንም ነገር ግን ከእኛ ጋር ነው። ከእኛ ጋር ለመሆን ፊዚካሊ አፒር መሆን አይጠበቅበትም። መለኮታዊ ፓወሩ በሁሉ ስፍራ ያለ ስለሆነ፣ ሁሉን ስፍራ የተቆጣጠረ ስለሆነ፣ ሰማይ ምድርም የአምላክ ግዛት ስለሆነ ከሱ የተሰወረ ማንም የለም። በምዕራፍ 58 ቁጥር 7 ላይ ሁወ መዐሁም አይነማ ካኑ፣ እንደውም ሙሉ ስናነበው አላህ በሰማያት ውስጥ ያለውን በምድርም ውስጥ ያለውን ሁሉ የሚያውቅ መሆኑን አታይምን? ከሶስት ሰዎች መሾካሸክ አይኖርም እርሱ አራተኛው ቢሆን እንጂ፣ ከአምስትም አይኖርም እርሱ ስድስተኛ ቢሆን እንጂ። አራት ሆናችሁ ብትንሾካሸኩ አላህ አምስተኛችሁ ነው። አምስት ሆናችሁ ብታወሩ ስድስተኛው አላህ ነው ካለ በኋላ ሁወ መዐሁም አይነማ ካኑ፣ የትም ስፍራ ብትሆኑ ከእናንተ ጋር ነው ይላል። ለዛ ነው ነቢያቱ ሙሳ ምንድነው የሚሉት? ተው ኢነላህ ማኢ ኢነ ማኢ ረቢ ሰየህዲን፣ ጌታዬ ከኔ ጋር ነው ይሉ ነበር። ያ በሰማያት የሆነው ጌታ አምላክ መለኮታዊ ፓወሩ በሁሉ ስፍራ የሞላ ስለሆነ አምላክ ከኛ ጋር ነው ያሉ እና እሱም ከእናንተ ጋር ነኝ ብሎ ይናገራል። ስለዚህ እሺ ሳላ እያመሰግናለሁ። እና በየውመል ቂያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይመጣሉ አይደለ? እዚህ ላይ ትንሽ ልጨምርልህ ሳላ። ይቻላል። ከትገሚ ምን መሰለህ ማስተካከያ ላድርግልህ ብዬ ነው። አክቹዋሊ ጭማሪ ሳይሆን ሳላህ በደንብ አብራርቷል። እንደውም እኔ በጭንቅላቴ ሳስበው የነበረው የቬኗን ሀዲስ ያቺ የሰውየውን ስኬሌተል አርጎ ያሳየህን አላህ ከዛ በላይ ቅርብ ነኝ ሲል ምን ማለት ፈልጎ ነው ብለህ ካሰብክ በመሰረቱ አላህን ስታስበው የሆነ እንደ ስላሴ ፒክቸር 3 ሽማግሌዎች ወይ አንድ ሽማግሌ ወይ የሆነ ትልቅዬ ሰውዬ አርገህ እንዳታስበው። አላህን በፈለገ ነገር ብታስበው አሁን በአንተ አይምሮ አስበህ የምትደርስበት አይነት ፈጣሪ አይደለም።
የሆነ ቅርጽ ሰጥተህ አሳምረ ብትስለው ልታመጣው የምትችለው አይነት ፒክቸር አይደለም። የሆነ ቦታ ላይ አርሽ ላይ ሰቅለኸው አንተ እዚህ ምድር ላይ ከሱ ርቅ ያለው ብለህ እንዳታስብ ከቬንህ በላይ ለአንተ ቅርብ ነኝ ሲል ምን ማለት ነው? ያንተ ቬን አንድ ሰው የሆነ መኪና አይነህ እያየ ቢጥለው ሮጠ ሄደህ ቼክ የምታደርገው ምኑን ነው? ሰውየው መኖር አለመኖሩን ማለት ነው። ዩሲ ቬኑ ላይ ነው አይደል? እችኛዋን ትልቋን እንትን። ስለዚህ አላህ ከዛ በላይ ቅርብ ነው ሲባል አንተ ለሰውየው የሚቀርበውን ቬን አንተ ራስህ አውቀከዋል። ሄደህ መጀመሪያ የወደቀን ሰው ወይ ዶክተሮች ሰው መኖር አለመኖሩን አሁን ይሄ የዶክተሮቹን ያላነሳውልህ እንደው እዛ አልጋ ላይ ቢሞት ብዬ ስላሰብኩ ነው። እግሩንም እጁንም ቅዝቃዜውን ከዛ በኋላ ነው ልታውቅ የምትችለው። ግን የመጀመሪያ እችኛዋን ደም ስር ነው በሁለት ጣትህ ነካ አድርገህ ቼክ የምታደርገው። ስለዚህ ይሄ ሰውዬ ይሄ ፐርሰን መኖር አለመኖሩን ራሱ አንተ ለማወቅ ቬኑን ከነካ አላህ ደግሞ ከአንተ ጋር መኖሩን ለማስረዳት ከዛ በላይ ቅርብ ነኝ ሲል አንተ ማሰብ ነው። ሁለተኛ አርሽ ላይ ነው ብለህ ገድበኸው እንዳታስቀምጠው ምን አረገህ? እያንዳንዱ ነገር በምክንያት ነው ቁርአን ላይ የሚቀመጠው ብያለሁ። ቅድምም ስቴፕ ባይ ስቴፕ ፈስራቸው በደንብ። አርሽ ላይ ነው ብለህ አንተ ትተኸው በሐሳብ ኔግሌክት እንዳታረግ ምን አረገህ? ከሆነ ሰው ጋር ለምሳሌ የሆኑ የእግር ኳስ አሰልጣኞች ከተጫዋቾቸው ጋር ሲያወሩ ካሜራው እንዳያያቸው አፉን እፍና አድርጎ ያወራል አይደለ? ሶስተኛው እዛ ጋር አለ፣ ከካሜራ እይታ በላይ የሚያይክ አጠገብህ አለ። ሁለቱ አሰልጣኝና ተጫዋቹ ሲያወሩ አፋቸውን ሸፍነው በሹክሹክታ ሲያወሩ አላህ ሱብሓነሁ ወተዓላ እዛ ጋር አለ፣ ይሰማቸዋል እያለክ ነው። ስለዚህ ምን ማለት ነው? የአላህን መኖርና አለመኖር መጀመሪያውኑ እንደ ቅድምም አውት ኦፍ ደ ቦክስ ነው ማሰብ ያለብህ። መጀመሪያውኑ ስለ አላህ ማወቅ ስትፈልግ፣ ስለ አላህ መጠየቅ ስትፈልግ አንተ አላህን የሆነ ስዕል ስለህ የሆነ ግድግዳ ላይ አስቀምጠኸው አይደለም ማሰብ ያለብህ። ዳትስ ዋይ በእስልምና አላህ ይሄን ይመስላል ብለህ የማትስልበት የሆነ ስዕል የማታስቀምጥበት ለእኔ ቢጤ የለኝም ይልሃል። ቢጤ ማለት ምንድን ነው? አምሳያ ወይንም ደግሞ ቁራሽ አይደለ? ምንም የለውም አላህ። ስለዚህ ይሄንን ነው ማሰብ ያለብህ። አውት ኦፍ ደ ቦክስ ነው መጀመሪያው ነው ማሰብ ያለብህ። በክርስትና ሜንታሊቲ ከመጣ አላህን የሆነ ቦታ ታስቀምጠዋለህ። ገባ? እንደዛ እንዳታረግ ብዬ ነው። ቴንኪዩ ሳላ ይቀጥልባት። ጥያቄ አለው መሰለኝና ዮኒ ጥያቄን መቀጠል ትችላለህ። ማለቴ ለአላህ ሚስት የለውም የሚል ሱራ ላይ አለ አይደለ? እዚህ የገለጸልን ነው ወይስ ሊገልጹ የፈለገው አገላለጽ ሌላ ነው? ይህን ግልጽ ታደርግ። ሰዎች ሚስት አሉትና አምላክ አላህ ሱብሓነሁ ወተዓላ ሚስት የለውም ሲል እሱ ወንድ ሆኖ አይደለም። ሚስት የለውም ያለው ሰዎች አለ ስላሉት ነው። ለምሳሌ ቲቪ ሰርቀሃል ወይ ብለህ ምንድን ነው የምትለኝ? አልሰረኩም። ስልክ አልወሰድኩም አትለኝም። ቲቪ ሰርቀሃል ወይ ካልኩ ኧረ እኔ ስልክ አላየሁም አትለኝም። ማንም አልጠየቀህም። የጠየቁት ስለ ቲቪ ነው። ስለዚህ ቲቪ አልሰረኩም ነው የምትለው። ሰዎቹ በዛ ጊዜ በጥንት ዘመን ያሉ እንግዲህ የተለያዩ በባዕድ አምልኮት ውስጥ የገቡ ሰዎች አምላክ ሚስት አለው ብለው ያምናሉ። ከሚስትም ልጅን ወልዷል ብለው ያምናሉ። አንዱ አምላክ ሚስት አለው ከሚስት ልጅን ወልዷል የሚል እምነት በጣም ነበር። በፓጋኒዝም ዘንድ ይታወቃል። በአረቢያ ምድርም እንደዚህ ያለ ነገራቶች እንግዲህ ነበሩ። ዘውጃ አለው አምላክ ሚስት አለው ይላሉ። ስለዚህ አላህ ሱብሓነሁ ወተዓላ በዛ ጊዜ የነበሩ ሰዎችም ለአምላክ ሚስትን ሲሰጡ ሚስት አለው ሲሉ አላህ ሱብሓነሁ ወተዓላ ሚስት የለውም አለ። እናንተ እንደምትሉት ልጅም የለውም አለ። ስለዚህ ሚስት የለኝም ያለው እሱ እንደሆነ ሳይሆን ሰዎቹ ሚስት አለህ ስላሉት ነው። ስለዚህ አለህ ያሉትን ኤክስፖዝ አረጋቸውና ሪፊዩት አረጋቸው የለኝም ብሎ እንጂ እሱ ወንድ ስለሆነ
ሆነ አይደለም። ኦኬ ሚስት አለ ስላት ሚስት የለኝም ብሎ ያን ነገር ከራሱ ላይ አነሳ እንጂ እሱ ጾታ ያለው ሆኖ አይደለም። አላህ Subhanahu Wa Ta'ala የጾታ ፈጣሪ እንጂ ጾታ የሚገድበው አይደለም። ኦኬ እሱ ጾታን ፈጥሯል፣ ግን ጾታ የለውም። ከጾታ የጸዳ ነው፣ የጾታ ፈጣሪ ነው። ይሄ ነው ዮኒ፣ ግልጽ ነው የነገርኩ። ዮኒ ይሰማል? አየህ፣ አሁን ይሰማኛል። ማለት የተቋረጠ ነበር። ሌላ ጥያቄ ካለ ጥያቄዎች ካለ ማቅረብ ትችላለህ። ኦኬ ማለት አሁን አንድ ሰው ውዱዙ ወይ ደግሞ ሽንት ቤት ሲጠቀም ንጽህና መጠበቅ ያለበት አለ። በተለይ ለወንድ ልጅ፣ ለወንድም ለሴትም፣ ለሁለቱም እና በሽንት ጊዜ ያ ነጃሳ ነው ብለን ማለት ሙስሊሞች ያንን ይላሉ። እና ከወንድም የሚወጣው ፈሳሽ ያ ነጃሳ ነው ወይ ደግሞ ቆሻሻ ነው አይደለም? አክቹዋሊ የጀናባ በራሱ ስፐርም ነጃሳ አይደለም። ነጃሳ የሆነው ሽንቱ ነው። ይሄ የፈቷ ጥያቄ ቢሆንም ግን መልስ ላለው ችግር የለውም። ስፐርም በራሱ ንጹህ ነው፣ ነጃሳ የለውም። ልብስን ቢነካ በጣት ወይ በውሃ አጥበህም ይሁን መስገድ ትችላለህ፣ ምንም ችግር የለውም። ነገር ግን ነጃሳ የሆነው ሽንት ነው የሚነጅስህ። ልብስ የሚነካ ከሆነ ግዴታ መታጠብ አለበት። የስፐርሙ ጉዳይ ግን ያው በእንትን መፈቅፈቅህም የሆነ መስገድ ትችላለህ፣ ምንም ችግር የለውም። ነጃሳ አይደለም። ግን ሞሮፍ እንደዚህ የድነት ጥያቄዎችን ብጠይቀኝ ደስ ይለኛል። እንደዚህ ከፈተዋ ጥያቄ እነዚህ ሙስሊም ከሆንክ በኋላ የምጠይቃቸው ጥያቄዎች ምናምን ናቸው። አይ ጀስት እኔ ያለሁበት አካባቢ እዚህ እንደነገርኩ ዱባይ ነው ያለሁት እና አንዳንድ ጥያቄዎች እንደዚህ እርስ በርሳችን እናወራለን እና እኔ ነገር ያለው ጀስት ሙስሊም አይደለሁም፣ ግን ሰውን ለማስረዳት ሆነ እኔም ለመረዳት አውቀው ብትሄድ ነገ ላይ አትቸገርበትም። አሁን ይሄ እንደ ጥያቄ የሚነሳው ነው ሳይሆን ለማወቅ ያክል የሚነሱ ነገሮች ናቸው። ይቻላል፣ ችግር የለውም። ግን ያ ጊዜ ከወሰድን አይቀር ሰዓትም ሆኗል፣ የሰዓት መሄድም አለና ሞሪ ለአንተም ደግሞ አስፈላጊ ሆኖ እንትን የሚሉት እነዚህ አዎ ጠቅላላ እውቀት ግዴታ ነው። ትናንሽ ነገሮችንም ማወቅ አለብን። ግን ከህይወት አንጻር ደግሞ ለድነት ከዚያ አንጻር አምላካዊ የሆኑ ጥያቄዎችን የምንጠይቅና ድነት ላይ ተኮር ይመረጣሉ እንጂ ካለው ጊዜ ጥበት አንጻርም ነው ያልኩ እንጂ ምንም ችግር የለውም። እሱን ተረድቻለሁ። አሁን በሐዲስ ወይ በቁርአን ለነብዩ መሐመድ ለብቻቸው የተሰጣቸው ማለት የተሰጣቸው ነገር አለ ስልጣን። አሁን ለምሳሌ አይ ቲንክ የዘይድን ሚስት እሳቸው አግብተውበታል አይደለ? አግብተውበታል አይደለም። ምንድነው ዘይድ እሳቸው ጋር ያደገ ነው። እሳቸው ጋር ያደገና እንደዚህ የአራት ዓመት ልዩነት ምናምን ነው ያላቸው። ዘይድ እንግዲህ ዘይነብን ያገባል። የአላህ መልእክተኛ ናቸው እንዲጋቡ ያደረጉት። ከዛ በኋላ በህይወታቸው ላይ አለመስማማት ይፈጠራል። ያው ትዳር ውስጥ ያለውን ነገር ምን እንችላለን እንደዛ መረባበሽ ነገር ምናምን ይታይባቸው ነበረ። የአላህ መልእክተኛ ዘይድ ሚስቱ መፍታት ሲፈልግ ዘይነብን እንዳትፈታ ነበር ያሉት። ሚስትን አትፍታ፣ ችግሮች ከተፈጠሩ ምናምን ያንን ለመፍታት ሞክሩ እንጂ እንዳትፈታ ነበረ ያሉት። ነገር ግን መፍትሄ ሊገኝ አልቻለም እና ተፋቱ። ከተፋቱ በኋላ እንግዲህ የአላህ መልእክተኛ ዘይነብን አግብተውበታል አይደለም። ምክንያቱም እሱ አልፈለገም። ሊፋቱ እንኳን ሲሄዱ የአላህ መልእክተኛ እንዳትፋቱ መፍትሄ ነገር ፈልጉ ነበር ያሉት። ነገር ግን መፍትሄ ሊገኝ አልቻለም እና ተፋቱ። ሲፋቱ የአላህ መልእክተኛ አገቧት። ኦኬ አሁን ሌላኛው ጥያቄ አንድ ሰው መናገርም መስማት የማይችል ሰው የየውመል ቂያማ ቀን ማለት ሁላችንም እንሞታለን አይደለ? እሺ
የውመል ቂያማ ቀን ለመጀመሪያ ጊዜ ነው አምላካችን ወይ ደግሞ ፈጣሪያችንን የምናየው አይደለ? እሺ የዛኔ ሰውነታችን መንቀሳቀስ ካልቻለ ፓራላይዝ ከሆነ አላህ ወደኛ በመጣበት ጊዜ አንድ የሚለን ቃል አለ ማለት ሰላም አለይኩም ብሎ ስማችንን የሚያናገርበት ጊዜ አለ አይደለ? እሺ ሰዎችን ሁላ ሰላም አለይኩም ይላቸዋል የሚል ነገር በጊዜው አይልም። ጀስት አምላካችን ፊት በምንቀርብበት ሰዓት ብቻ ያናግረናል። የምንመልሰው መልስ ያናግረናል። እና እዚህ ምድር ላይ መናገርም መስማትም የማይችል ሰው አቋሙ ፓራላይዝ የሆነ ሰው መስገድ ያልቻለ ሰው አሁን ሶላት በቀን 5 ጊዜ መሰገድ አለበት አይደለ? እሺ በቀን 5 ጊዜ መስገድ ያልቻለ ሰው በተለያየ ምክንያት ያንን ሶላት ሳይሰግድ ቀርቶ ቢሞት አሁን ከእስልምና የተወለደ ሰው ማለት ያው ከእስልምና የተወለደ ሰው ሆኖ ያው በእናት በአባቱ እስልምና ይሆናል አይደለ? ቂራት ሲቀራለት ወይ ደግሞ ሲነበብለት የኖረ ሰው ሸሃዳ እንዴት አድርጎ ነው የሚሰጥ? ማለት ፓራላይዝ ነው፣ መስማትም አይችልም፣ መናገርም አይችልም። ሸሃዳ እንደዚህ አይነት ሰው አንድ ሰው መናገር ካልቻለ ግዴታ ቃል አውጣ እኮ አይደለም። ነፍስን ያውስአሃ ይላል። አላህ ነፍስን ከችሎታዋ በላይ አያስገድዳትም ነው ከእስልምናችን ቁርአን ላይ በግልጽ የተጻፈው። ላ ዩከሊፉ ላሁ ነፍሰን ኢላ ውስአሃ፣ ነፍስን ከአቅሟ በላይ አያስገድዳትም። አንድ ፓራላይዝ የሆነ ሰው ቆሞ እንዲሰግድ እንግዲህ ግዴታም የለበትም። ለዛ ነው መስጂድ ብትሄድ ይህንን ትረዳለህ። መስጂድ ብትሄድ እነዚህ በጣም የተጎዱ ሰዎች ልክ ወጣቱ ቆሞ እንደሚሰግዱ አያሰግዱም። እንግዲህ ቁጭ ብሎ ነው የሚሰግዱት። መንበርከክ የሚችል ካለ ተንበርክኮ ነው የሚሰግደው። ተኝቶ የሚሰግድ ካለ ከመተኛት ውጪ ሌላ ነገር ማድረግ ያልቻለ ሰው ተኝቶ ነው የሚሰግደው፣ ተንበርክኮ ነው የሚሰግደው። በተለያየ መንገድ ሊሰግድ ይችላል። ግዴታነት ይነሳል። ግዴታነቱ ይነሳል። አላህ ነፍስን ከችሎታ በላይ አያስገድዳትም። ስለዚህ ምችለውን ብቻ ነው የምትሰራው። አላህ በዚያ ነው የሚጠይቅህ እንጂ ጤነኛ የሆነ ሰው ከጤነኛ ሰው የሚጠበቀው የሆነ ግዴታን አለጎድሎ ወይ አካለ ስንኩል ከሆኑ ሰዎች በፍጹም አይጠበቅም። በግልጽም ቁርአን ላይ ነገረን። እሱ ነው ከአቅማችሁ በላይ አላስገድዳችሁም፣ የቻላችሁት ያህል ብቻ ስሩ ያለው። መናገር ደግሞ ቃል ማውጣት አይጠበቅብህም። በልብህ የምታምን ከሆነ ዲን የልብ እምነት ነው። በእስልምናችን ቀልብ የሚባል ነገር አለ። በቀልብህ ካመንክ ምላስ ደግሞ ካልቻለ ግዴታ መናገር አይጠበቅብህም። እና በአጭሩ ይህን ይመስላል። ድምፅ አይሰማም እያሉ አሩ ነው። ምን ያህል ለአንተ ይሰማሃል? ይሰማኛል፣ ለእኔ ይሰማኛል። ስለዚህ አላህ ነፍስን ከችሎታ በላይ አላስገድዳትም ስላለ ከሁሉም ሰው የሚጠብቀው የቻለውን ብቻ እንጂ ከአቅሙ በላይ የሆነ ነገር በፍጹም አይጠብቅም ከሱ። ኦኬ አመሰግናለሁ ሳላህ። ያው እንግዲህ አንዳንድ ጥያቄዎች ሲኖሩኝ ገብቼ እጠይቃለሁ እየተማርኩ ስለሆነ ለዛሬው አመሰግናለሁ በጣም። ኦኬ ጥያቄ ጨረስክ? ያ ቀጥል ገሜ። እኔ እንኳን መልእክት ላስቀምጥና የሆነች ነገር ላስቀምጥለት ብዬ ነው። እንግዲህ እስካሁን ብዙ ነገር ጠይቀሃል። እርግጠኛ ነኝ ቅድም ስትገባና አሁን ያለህ ነገርም እንትን ይሆናል ብዬ አስባለሁ። ምክንያቱም ቅድም እንዳልኩ ነው በጣም የሆነ ስለ እስልምና ስንሰማ ያደግነውና በማህበረሰብ ውስጥ የሚዘዋወሩና እንትን የሚባሉ ነገሮች በጠቅላላ ቁጭ ብለህ ለመማር ስትመጣ መልስ አላቸው ሁሉም ነገር። በዛ ላይ ደግሞ ይሄ በዘፈቃድ በመሰለኝና በደሳለኝ የሚመለስ እንትን ሳይሆን ከቁርአን ከሐዲስ እየተጠቀሰልህ የሚመለስ መልስ ማለት ነው። ኢቭን ሌላው ተው ነቢያችን ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ጊዜ የሆነ ወቅት ላይ ምንም አይነት መልእክት ሳይቀበሉ ይቆያሉ። ሳላህ ልታግዘኝ ትችላለህ ለምን ያህል ጊዜ እንደቆዩ? አይተደው እንትን ነው በነገራችን ላይ እሱ እንትንና ዛሬ እንኳን በትንሹ 3-4 አዳምጬዋለሁ ያንን ቁርአን። እኔ በጣም ነብዩ እንዳደርግ ካደረጉኝ ነገሮች አንዱ ምን መሰለ? እሳቸው እንኳን በህይወት በነበሩበት ጊዜ እንደዛ በየጊዜው ጅብሪል እየመጣ የሚያናግራቸው ሰው የሆነ ታይም ላይ ሲቀር
ሼም ይዟቸው ሰዎችን ለማስደሰት ከራሳቸው ምንም አልጨመሩም። አይ ቲንክ 6 ወር እንደዚህ ይመስለኛል። ምናልባት እዚህ ላይ እንትን ትሉኛላችሁ። አልጨመሩበትም እና በጣም ይደንቀኝ ነበረ። ለምንድን ነው የደነቀ ካልከኝ አይወዘ ክርስቲያን እንደነገርኩ እኛ ጋር ጭብጨባ በበዛ ቁጥር ሰዎች ቲፎዞ ባበዙ ቁጥር ነቢያቶች ነን ብለው የሚነሱ ብዙ ሰዎች ምን አይነት እንትኖችን መልእክቶችን የሆነ ነገር አድርገው እንዴት ከመድረክ እንደሚወርዱ ታውቃለህ። እና እሳቸው በወቅቱ ያን ያህል ተጨንቀው ቁጭ ብለው ሲጠብቁ የነበሩት ምንድነው? ለምንድነው እንደዛ የጸኑት ብዬ ሳስብ ወላሂ አንደኛ በአላህ ላይ ያላቸውን መተማመን አየሁ። ሁለተኛ ለራሳቸው እንደ ሰው ምንም ክብርም ዝናም የማይፈልጉ እውነተኛ ነብይ እንደሆኑ ተረዳው። ምክንያቱም ቅንጣት ያህል ለራሳቸው አልነበረም የተጨነቁት። ገባህ አይደለ? ስለዚህ እንደ ሁለተኛ መልእክት ላስቀምጥ ብዬ የገባሁት ምንድነው መልእክቴን እንዳረሳ በአዲስ ኪዳን ታምናለህ ዮኒ? ማለቴ በብሉይ ኪዳን? አዎ ብሉይ ኪዳን አምነዋለሁ። እሺ በአዲስ ኪዳን ታምናለህ? አዎ። በመጨረሻው ኪዳንስ? መጨረሻው ኪዳን ጥሩ፣ እንደዛ ግራ እንድትጋባ ፈልጌ ነው። የመጨረሻው ኪዳን በዘመናችን ያለው ቁርአን ነው። ስለዚህ በቁርአን ውስጥ እነዚህ አዲስ ኪዳንን በለው ወንጌልን በለው ኢንጂል፣ ዘቡር፣ እነዚህ የሙሴ መጽሐፎች በለው የዳዊት መጽሐፎች በለው ሁሉም ነገር ቁርአን ውስጥ አለ። የመጨረሻው ኪዳን ያልኩበት ምክንያት ያ ነው። ስለዚህ የመጨረሻው ኪዳን ቁርአን ነው። ወደ ቁርአንና ቁርአን አንብብ፣ በቁርአን እመን፣ ቁርአንን በደንብ እንትን በል፣ ወደ አላህ ተጠጋ። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አላህ ምንም ቢጤ የሌለው ኦኬ፣ አንድ የሆነውን ያንን አምላክ አምልክ፣ ና ተገዛ። ምንም አይነት ስዕል ሳትስል፣ ምንም አይነት ፒክቸር ሳታስቀምጥ ቀጥታ ከሱ ጋር የምታወራው መልኩን እንኳን አይተህ ሰዎች አይተው ተራሮች አይተው ሊቆሙ በፊቱ ሊቆሙ የማይችሉትን ያንን አምላክ ናና ተገዛ፣ ናና አምልክ። በእርግጥ ብዙ ጥያቄዎች ይኖሩሃል። በእርግጠኝነት ነገ ተነገ ወዲያም ትመጣለህ፣ ትጠይቃለህ። አሁን ግን ማቀርብልህ ጥያቄ ማቀርብልህ መልእክት ይሄ ነው፣ ወደ አላህ ና። ምክንያቱም ነገ ተነገ ወዲያ እኛ መኖራችንን የማናቅ ሰዎች ነን። ሰሞኑን ቲክቶክ ላይ የሆነ ነገር እያየው ነበረ። አንድ ሰው ለልጆቹ ዳቦ ገዝቶ ወደ ቤት እየሄደ መንገድ ላይ በመኪና ተገጭቶ ሞተ የሚል እንትን አየው ቲክቶክ ላይ። ሱብሃንአላህ። ኢማጂን ሰው ዳቦ ይዞ ቤቱ ሳይደርስ መንገድ ላይ የሚቀርበት ዘመን ላይ ነው ያለነው። ምናልባት ወጣት ነኝ ብለህ ልታስብ ትችላለህ፣ ገና ነኝ ብለህ ልታስብ ትችላለህ። የመጨረሻዋን ቀን ግን ሰዓቷን ግን አታውቃትም፣ ሁላችንም አናውቅም። ስለዚህ ላስፈራራህ ሳይሆን ከሞትክ በኋላ አሁን ብትሞት ራይት ነው አሁን እያወራን ብትሞት ወዴት እንደምትሄድ እርግጠኛ ነህ ወይ? ያንን ጥያቄ ልጠይቅ ነው የፈለግኩት። አመሰግናለሁ። አትጥፋ። እሺ ገሚው አመሰግናለሁ። እንግዲህ ኢንሻአላህ እንመጣለን ብለን እናስባለን። ሰላዛ በዚሁ ቀጥሉ፣ አትጥፉ። እየመጣችሁ እንደዚህ እንትን አድርጉ። ጥሩ አንደርስታንዲንግ አለ፣ ጥሩ ማስረዳት ትችላለህ፣ የንግግር ችሎታ አለ። አላህ ይጨምርልህ። እኔ ገርሜ ያኔ ከመስለሙ በፊት ወላሂ ነው የምላችሁ ሻሃዳ ከያዙት ሰዎች እኔ 3 ዓመት ምናምን ይሆነኛል ሚዲያ ላይ እዚህ ቲክቶክ ላይ ብዙ ሰዎች ሻሃዳ ይዛሉ። ግን ገሜ ከመስለሙ በፊት በቃ የሆነ የሚጠይቃቸው 99% ጥያቄዎቹ ሳልቬሽን ነበረ። ቅድም እናገራለሁ ብዬ ነበር የረሳሁት ወደ ላይቭ ከመምጣቴ በፊት እዚህ እና ምንድነው በጣም ያስተዋልኩት ያኔ እንደዚህ ከመስለሙ በፊት የሚጠይቃቸው ጥያቄዎች ሁሌም ሳልቬሽን። እንደውም አንድ ቀን ርዕስ አድርጉና በዚያ ብቻ ጥያቄ ሊጠይቃቸው ምናምን ብሎ ነበረ። እስልምና ለድነት ያለው ቦታ ምንድን ነው? እንዴት ነው የሚዳነው? ምናምን ብሎ እኔና ኢምራን ነበርንና እኔ በህይወቴ ሲጀመር ስለ ድነት እንደዛ ቀን አውርቼ አላውቅም። እሱ የጠየቀኝ ቀን ገሜ እንደዚህ ልክ እንደ ዮናታን
ይጠይቃል እና የእሱ ደግሞ ለየት የሚያደርገው ምንድን ነው? ጥያቄዎቹ ሁሉ የሆነ ሳልቬሽንን በተመለከተ ነው የሚጠይቀው። አጠቃላይ በቃ ነገር ድነትን ብቻ ነበር የሚጠይቀው እና በህይወቴ እንደውም ረጅም ጊዜ እኔ ስለ ድነት ያወራሁት በዚያ ቀን ነው። በቲክቶክ ታሪክ የሚሆን በሌላ ቦታ በቴሌግራምም አውርቼ አላውቅም። እኔ እንደዚህ ረጅም ሰዓት የሰው ልጅ እንዴት መዳን ይችላል፣ እስልምና ስለ መዳን ምንድን ነው የሚያስተምረው ምናምን ብዬ እኔ ገሜ እንደጠየቀኝ ማንም ጠይቆኝ አያውቅም። ምክንያቱም በጣም ቤዚክ እምነትን እንድትቀበሉ የሚያደርገው ፓርት እሱ ነው። ሽንት ቤት ሲገባ ውሃ ይያዛል አይያዝም፣ እነዚህ በጣም ጥቃቅን ነገራቶች ናቸው። አይታችኋል። ምንም ደግሞ አያደርጉልንም። ሴጣን ሚስት አለው የለውም ምናምን እንደዚህ ምንም ጥቅም የሌላቸው ጥያቄዎች አሉ፣ እንዲሁ ጊዜ የሚባክኑባቸው። ግን የገሜ ጥያቄዎች አጠቃላይ ድነትን በተመለከተ ነበር። እንዴት መዳን ይቻላል፣ ክርስትና ስለ መዳን ምንድን ነው የሚያስተምረው፣ እስልምና ስለ መዳን ምንድን ነው የሚያስተምረው ነበር እና ገሜን እኔ የማረሰው በእነዚያ ቀናት ነበረ። ስለ ድነት በጣም ረጅም ሰዓት ባወራሁባቸው ከሱ ጋር እነዚያን ቀናት ነበረ ትዝ የሚለኝ እሱም ባየሁት ቁጥር እና ትልቅ መንገድ ነው የሄደው። በጣም በትልቁ ነው ከሁሉም እኔ ሻሃዳ ከያዙ ሰዎች መካከል ላለማካበድ እንደ ገሜ ስለ ሳልቬሽን የጠየቀም አይቼ መላቅም አልነው እና በዛ ነው ማስታወስ ለማለት ያህል ነው ገሜ።